ዚህም በኋላ ንፍቁ ካህን እጆቹን ይዞ ወደ ሊቀ ካህኑ ይጠጋል። ሊቀ ካህኑ በክርስቶስ ደም የተለወሱ እጆቹን ንፍቅ ካህኑንም እጆች ይለውሳል። እንግዲህ በነካ እጃቸው ያቆማል። በገድለ ክርስቶስ ሰምራ ላይ አለ። እንግዲህ ገራሪዮስ አስቀምጫለሁ ከፈለገ እናወጣዋለን። ገድለ ክርስቶስ ሰምራ ላይ ይሄ ቃል በቃል ይናገራል። ምን ይላል? መልአኩ አምጥቶ አንደኛ ሊቀ ካህን የሚባል የለም። ሊቀ ካህን የሚባል የለም። ኦርቶዶክስ እርስ በርሳቸው ሊቀ አእላፋት መጋቢ ብሉይ መጋቢ አዲስ ተብለው እነሱ እንኳን በእርግጥ መጋቢ ብሉይና አዲስ የሚባሉት ብሉይና አዲስ ኪዳን የተማሩ መምህራንም ጉባኤ ዘርግተው የሚያስተምሩ ስለሆነ ነው። ሊቀ ካህን የሚባል የለም። በጣም እናን ስላደረገው የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና የእግዚአብሔር እንጀራ ከየት ነው የሚወርደው ይላል? ከሰማይ የሚወርድ ኦኬ። እሱስ ማን ነው ይላል? እኔ ነኝ ይላል ጌታ ማለት ነው። ያ ከሰማይ የወረድኩት እንጀራ እኔ ነኝ ነው ያለው። ልክ መናው ለእስራኤል ልጆች እንደወረደ ያ ከሰማይ የሚወርደው እንጀራ ወይኑና ቂጣው ነው አላለም። እስራኤል የበሉት አይነት መና ከሰማይም የሚወርደው እሱ ለዘላለም ሕይወትም ነው ብሎ አላለም። ያንን የበሉማ ሞቱ እኮ አሉት። ሞቱ። ለዘላለም ሕይወት አይደለም የሰጣቸው ጌታም ሲበሉ በምድረ በዳ በረሃብ እንዳይሞቱ ነው፣ በጠኔ እንዳይሞቱ ነው። ጌታን ስለተጣጣው ነው። ምሳሌ አይሁድ ጠይቀውት ነበር። ይህ ሰው ስጋዬንና ደሜን ብሉ ይላልን ብሏል። እሱም ፓርት ላይ አድርግልኝ። ልክ ነው እኮ ታዲያ እዚህ ጋር ምንድነው ያሉት? ኢየሱስ መልሶ ኦኬ 50 አካባቢ ነው እዛ እመልሳለሁ። በባህር ዳርም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁና ስለጠገባችሁ ምልክቶች እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን የዘላለምን ሕይወት ለሚኖረው መብል የሰው ልጅ ለሚሰጣችሁ ስሩ አለ። ኦኬ የሰው ልጅ ብሎ የሚጠራው ማን ነው እዚህ ጋር ዳኒ? ራሱን ማለት ነው። እርሱ የሚሰጠው ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ የሚሰጣችሁ ይላል። የዘላለምን ሕይወት የሚሆነውን መብል የሰው ልጅ የተባለው ክርስቶስ የሰጠን ምኑ ነው? ራሱን የሰጠን። ስለዚህ እርሱን እግዚአብሔር አብ አትሞታልና አለ። ይሄንን መብል የዘላለም ሕይወት የሚሰጠውን መብል እግዚአብሔር አብ አትሞታል። ከዛ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አየው ስራ ያዘናል ብለው ሲጠብቁ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እንድናምንበት አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ እንሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም ኢየሱስም አላቸው እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አላቸው። እነሱ ሙሴ ነው ብለው የሚሉት ይሄንን ሙሴ ግን ደግሞ እግዚአብሔር ነው የሰጣችሁ ብሏል። እሱ በምዕራፍ 17 ዘጸአት ላይ ማለት ነው። የእግዚአብሔርም እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና ያኛው ሙሴ የሰጠባ ነው። እግዚአብሔር የሰጣቸው በሙሴ ዘመን ለዓለም ሁሉ ሕይወት የሚሰጥ እንጀራ አይደለም። እስራኤል በረሃብ በጠኔ እንዳይሞት በምድረ በዳ ያበላቸው የመላእክትን እንጀራ ነው ያበላቸው። አሁን ግን የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው አለ። ማን ይሄ ለዓለም ሕይወት የሚሰጠው? እግዚአብሔር እንጀራ። ስለዚህም ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ይሄ ለዓለም ሁሉ ሕይወት የሚሰጠውን እንጀራ ማለት ነው። ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። የሕይወት እንጀራ እኔ ነኝ ያለው ይታያቸው ወንድሞች እና እህቶች። ይህንን እንጀራ ስጠን አሉት። ይህንን እንጀራ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሁሉ ሕይወት የሚሰጥ ነው አለ። እሺ ይህንን እንጀራ ስጠን ዘወትር አሉት። ኦኬ ይህን እንጀራ ዘወትር ልስጣችሁ? አዎ ይህ እንጀራ ኢየሱስ ራሱ የሕይወት እንጀራ እኔ ነኝ አለ። ከዛስ ወደ እኔ የሚመጣ ከቶ አይራብም ማለት በእምነት ይበላዋል ማለት ነው እንጂ ከሰማይ የሚወርደው እንጀራ ቂጣው ነው አላለ።
ልክ የመላእክትን እንጀራ እንደበሉት መና ማር ልክ ማርና እንደ ድንብላል አይነት ዝርያ እንደ ድንብላል አይነት ያለ ነገር ነው። እንደ ቂጣ ማር ነገር የሚመስል ነገር ነው ብሎ የሚለው መጽሐፉ ማለት ነው። እንደዛ አይነት ጣዕም ያለው አባቶቻቸው በምድረ በዳ በልተው እንደሞቱት አይነት አይደለም። ይሄኛው እኔ ነኝ እያለ ነው። የህይወት እንጀራ እኔ ነኝ። ታዲያ እኔን ብሉ ነው። እሱን እንጀራ ስትበሉት አትራቡም ነው ማለት። ኢየሱስን መብላት ማለት ምን ማለት ነው? እሱን አምኖ መቀበል ማለት ነው። በላከው እንድታምኑ ብሎ ያላቸው ማለት ነው። ይሄንን እዚህ ጋር ቁጥር 29 ላይ ማለት ነው። በቃ በክርስቶስ ወደ እርሱ መጣ። በክርስቶስ ስታምን በእምነት በልተዋል። ከዛስ አትራብም። በኢየሱስ ስታምን የጽድቅ ረሃብህ ንቅል ብሎ ይወጣልሃል። በኢየሱስ ስታምን የጽድቅ ጥማትህ ንቅል ብሎ ይወጣልሃል። ምክንያቱስ በእርሱ የሚያምኑ የአብ ፍቃድ ይሄ ነው። እግዚአብሔር በእርሱ በላከው እንድታምኑ ነው ብሏል። በእርሱ የሚያምኑ ምን አይሉም? ቁጥር 35 ላይ የዘላለም ሕይወት እኔ ነኝ ማለት የህይወት እንጀራ ቂጣው ነው አይደለም ያለው፣ እኔ ነኝ። ወደ እኔ የሚመጣውን ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። በቃ አየህ፣ ሁልጊዜ ከቶ አይጠማም ይላል። ስለዚህ ወንድሞች እናቶች ግልጽ እኮ ነው ጌታ የሚናገረው። የዮሐንስ ወንጌል ምዕራፍ 6 ስለ ወይኑና ስለ ቂጣው አይናገርም። እሱን የሚናገረው ማርቆስ፣ ማቴዎስ እና ዮሐንስ ላይ ናቸው። በተለይ ማርቆስ፣ ሉቃስ እና ዮሐንስ ማለት ነው። ማርቆስ እና ሉቃስ፣ ማቴዎስ ሶስቱ ማርቆስ፣ ሉቃስ፣ ማቴዎስ ናቸው። ዮሐንስ ግን የሚናገረው እዚህ ምዕራፍ 6 ላይ ስለ ቂጣው አይደለም። እንቀጥላቸው ቁጥሮች። ነገር ግን አይታችሁኝ እንዳላመናችሁ አልፏችሁ። አብ የሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣ ከቶ ወደ ውጭ አላወጣውም። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝ ሁሉ እሱ እንኳን አንድስ እንዳላጠፋው በመጨረሻው ቀን አስነሳዋለሁ እንጂ የላከኝም የአብ ፍቃድ ነው። ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ ልጁንም አይቶ በእርሱ የሚያምን የእግዚአብሔር ልጅ አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ነው። እኔ በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና አባቱና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻ ቀን አስነሳዋለሁ። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። የኢሳይያስ 54 ላይ ያለቃል ማለት ነው። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብንም ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷልና። እውነት እውነት እላችኋለሁ በእኔ የሚያምን ለዘላለም ሕይወት አለው። በቃ በእኔ የሚያምን ለዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። የቱ? እኔ ነኝ ብሎ ያለው ማለት ነው። ኢየሱስ ከየት ነው የወረደው? ከሰማይ አይደል? አንድ ስለ እንጀራ ተብሎ ሲባል እዚህ ጋር ኦርቶዶክሳውያን ገደል የሚገቡት ቂጣውንና ወይኑን እያሰቡ ነው ይሄን ቃል የሚተረጉሙት። ኖ ጌታ ስለ ቂጣውና ስለ ወይኑ በኋላ ላይ ነው ያወራው፣ በኋላ ላይ ነው ያስተማረው። ኦኬ ጨርሰዋል። ደስ እያለኝ አምላኬን ቃል በጣም እንጂ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሁሉ የምሰጠው እንጀራ ስጋዬ ነው ይላል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ምን ይላል? ስጋዬን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ስለዚህ እዚህ ጋር ስጋና ደሙ ምንድን ነው? በእርሱ ማመን ነው።
አይልማ እዚህ ጋር እንደዛ አይልም። ያ ከላይ ምን እያለ ነው የመጣው በሙሉ? ኖ ከላይ አትሂድ እና ምንድን ማለት አውድ ጠብቀህ ነው የምትተረጉመው? ይሄኛውን ከላይኛው ከዛኛው ቃል ነጥረህ ነው የምትተረጉመው? ነው ልብ በዳኒ። አዎ ያኛው እያለ ያለው በእኔ የምታምኑ የዘላለም ሕይወት። የቅዱሳት መጽሐፍ ትርጓሜ ታውቃለህ? ተናፈታት አውድ ጠብቆ መተርጎም የሚባል ነገር ታውቃለህ አይደል? ኮንቴክስት ጠብቆ ማንበብ። ይሄኛውን ቃል ስትተረጉም ከዚህ በላይ ያለውን ቃል ቶ ከዚህ በታችም ያለውን ቃል ቶ ይሄን ብቻ ተርጉምልኝ ከተባለ የመናፍቃን ትርጓሜ ይባላል። ኖ እንደዛ አይደለም ያልኩ። ያ ስለዚህ ይሄ ቃልም ከታችም ያለው ቃል ከላይም ያለው ቃል አብሮ ነው የሚተረጎመው። ከዚህ ጋር ምን ይላል? ስለዚህ ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬም እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬንም የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆኑ እኔም እንዲሁም የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ይላል። የሚበላኝ ነው እንጂ ያለው ቂጣውን የሚበላ ይላል እኮ። የሚበላኝ ብሎ ሲል ስራ ራሱ ነው የሚናገረው። በቃ ዳኒ እኔም የተረዳሁትን ሪፍሌክት ተነግረኛለህ ያለው የሚበላኝ ነው አይደለ? የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ነው አይደል ብሎ ያለው። የአብን ልጅ እንዴት ነው የምንበላው? የአብን ልጅ መብላት ማለት ምን ማለት ነው? እሱ እኔ የተረዳሁበት መንገድ አለ። የመጽሐፉን ንገር፣ ያንተን ተነግረኝ። የአብን ልጅ መብላት ማለት አራት ነጥብ። ያንተ መረዳት ነገር እሺ። የኔ መረዳት ደግሞ እንዴት መሰለ? ባይብሉ ያጠፋው እሺ፣ አንተ ልበል። ከላይ የመጣ ክርስቶስ እያወራ የነበረው ከመጀመሪያ ጀምሮ እነሱ መና ወርዶላቸው እንደነበረ፣ እሱ ደግሞ ለዚህ ምድር አትስሩ ከዛ የበለጠ መና አለ፣ እሱም በክርስቶስ ማመን ነው፣ እሱም እኔ ነኝ እያላቸው ነው። የዘላለም ሕይወት የምሰጣችሁ እኔ ነኝ፣ እሱም እኔን በማመን ነው አለና ከታች ምን አለ? እንኪያስ ስጋውንና ደሙን እንድንበላ ይፈልጋል ብለው ሲጠይቁት ምንድነው ያለው? ስጋዬን የሚበላ ደሜንም የሚጠጣ ነው ያለው። ሊትራሊ ነው የተናገረው እንጂ እምነት ቢሆን ኖሮ በእኔ የሚያምን እያለ ይቀጥል ነበረ። ማመኑን እዛ ጋር ተናግሯል፣ ማመን እንዳለብህ። ከዛ በኋላ ግን ምንድነው ያለው? ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል። ከዛ ከታች ደግሞ መልሰው አንዴ ከሰማይ የወረደ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲህ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። አንተ በእምነት መቀበል ነው የሚበላኝ ማለት ነው። እኔ አይደለም ያልኩትኝ በእምነት መብላት ብሎ የሚለውን ቃል የኛ የጴንጤዎች ትምህርት አይደለም፣ የዮሐንስ ትምህርት ነው። ይሄ 57ኛው ቁጥር ላይ ያለው እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ይላል አይደል? ክርስቶስን እንዴት ነው የምንበላ? ያ ከሰማይ የወረደው ስጋዬ ብሎ ያለውን እንዴት ነው የምንበላው? እሱን መብላት ማለት ምን ማለት ነው? እሱን መብላት ማለት ቁጥር 35 ላይ ባለው ነው የምትመጣው፣ እዚሁ ቃል ያለው ማለት ነው። ምን አለ? ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። ያው እንጀራ ማለት ነው። ከታች አለ ስጋዬ ብሎ ያለው የሕይወት እንጀራ ማለት ነው። ወደ እኔ የሚመጣ ከቶ አይራብም አለ። አየህ፣ ስለመራብ ስለመጥገብና ስለመራብ ነው። ወደ እኔ የሚመጣ ከቶ አይራብም። ከዛስ በእኔም የሚያምን ሁልጊዜ ከቶ አይጠማም ይላል። አየህ፣ አለመራብና አለመጠማት በምን ላይ ነው የተሰፋው ማለት ነው? በሱ ማመን ላይ ነው የተሰፋው ማለት ነው። እደግመዋለችን ቃል ዳንዬ ሰማኝ። አለመራብና አለመጠማት ሰው አለመራብና አለመጠማትን የሚያገኘው በእርሱ ሲያምን ነው። በእኔ የሚያምን ሁልጊዜ ከቶ አይጠማም፣ ከቶ አይራብም። አለቅ። ለምን? በእምነት ተቀብሎታልና።
አሁን ይሄንን የምንበላው ህብስቱና ወይኑ አለ አይደል ዳንዬ? የምንበላው ባፋችን ነው፣ የምንጠጣው ባፋችን ነው አይደል? እሱን በልተህ ዳግመኛ አልተራብክም? ሲጀምር ለረሃብህ ብለህ ነው የምትበላው አይደለም እኮ እሱ ጋር ነው። አሁን እኮ እኔ ላስረዳ ያልኩት ምንድነው፣ ለምሳሌ ቁርባን ስጋና ደም ሲባል ለረሃብ ብለህ ነው ወይ የምትበላው? ሌላው ጋር እንዳትሄድ። ለስጋዊ ረሃብ ብዬ አይደለም የምበላው። እሺ ለስጋዊ ጥማትስ ብለህ ነው የምትጠጣው? አይደለም። እሺ ለመንፈስህ ረሃብ ብለህ ነው የምትበላው? አዎ በዘላለም ለመንፈስህ ረሃብ ብለህ ነው የምትበላው? ለመንፈስህም ጥማት ብለህ ነው የምትጠጣው አይደል? መንፈስህ እሱን ከበላህና ከጠጣህ በኋላ ዳግመኛ ተርቧል ወይስ ተጠምቶ ያውቃል? መንፈስህ ከበላህ በኋላ ዳግመኛ ተጠምቶ ተርቦ ያውቃል? ያው ስጋ በደከመ ሰዓት ስጋ ምንድነው ኃጢአትን ባደረክ ሰዓት ይራባል። ኦኬ ስለዚህ ሰው ድካም ስላለበት ሎክ ኦኬ ስለዚህ ከተራብክና ድጋሚ ከተጠማህ ምን አላልክም ማለት ነው? ክርስቶስን አላመንከውም ማለት ነው። ለምን? ክርስቶስን ብታምነው wait ክርስቶስን ብታምነው የህይወት እንጀራው ቂጣው ሳይሆን እኔ ነኝ እያለህ ነው። ስለዚህ ክርስቶስን ብታምነው ከቶ አትራብም ነበር። ከቶ አትራብም ማለት ዳግም አትራብም ማለት ነው። ከዛስ ከቶ አትጠማም ነበር። ሁሉ ጊዜ ከቶ አይጠማም ነው ያለው። ሁሉ ጊዜ ከቶ አይጠማም። ኦኬ ለስጋዬ አይደለም የበላሁት አድርገኝ። ኦኬ ለመንፈሴ ነው ብለሃልክ። በመንፈስ በኩል ረሃብ ነበረ፣ ጠምቶም ነበር። ለመጠጥ ወይኑን ጠጣ፣ ለራብህ ወይ ህብስቱን በላህ። ከዛ ትጠማለህ ወይ በየሰለ ያው እንግዲህ በመደክም ሰዓት ላይ ምናምን ነገር አድርግ። ይሄ ማለት ምን ማለት ነው? በራብህና በጠማህ ጊዜ መንፈስ ሲርበውና ሲጠማ እየሄድክ የምትጠጣውና እየሄድክ የምትበላው ነው ማለት ነው። ጌታ ግን ያለው በእኔ የሚያምንብኝ ከቶ አይራብም ማለት በቃ እሱን ስታምነው እስከ ወዲያኛው ነው። የጽድቅ ረሃብ ሰንኮፉ ይነቀልልሃል ማለት ነው። የጽድቅ ጥማታችን ሰንኮፉ ይነቀልልናል ማለት ነው። በክርስቶስ የሚያምን ከቶ አይራብም። በክርስቶስ የሚያምን ሁልጊዜ ከቶ አይጠማም። ተጠምቻለሁና ተርቤያለሁ፣ ተጠምቻለሁ መንፈሴ ተጠምቶታል ረቦታል ብለህ ካልክ ምን አላልክም ማለት ነው? መንፈስህ ክርስቶስን አላመነውም ማለት ነው። ሃይማኖት እንደዛ አይደለም ኤርሚ፣ እንደዛ እውነቱ ነው። ልብ ብለህ ስማኝ። እኔ ደግሞ ልበላሽ ታወራለህ። ልብ ብለህ ስማኝ። እዚህ ጋር ነው ትልቁ ቁልፍ ያለው። መንፈስህ ሲርበው ቂጣ የሚበላ ከሆነ ሲጠማው ወይን የሚጠጣ ከሆነ የጌታ ራት ወይ ደግሞ ቅዱስ ቁርባን የተባለው ማለት ነው። ከዛስ መልሶ ደግሞ ስለ ስጋው ስለ እህሉ ቆይ መልሶ አድምጠኝ። ይሄን የምናወራው ስለ እህሉ ነው አይደል? አይደለም። እሺ ስለ እህሉ ላይ ስላለው የክርስቶስ መንፈስ ነው እያልኩ እኮ ነው። እህሉ ላይ የክርስቶስ መንፈስ አለ እንዴ? አዎ ለዛ እኮ ነው መጠጤ እውነተኛ መጠጥ ነው። ያ ማለት ምንድነው? የክርስቶስ ፕሬዘንስ አለ እዛ መጠጥና ስጋው ላይ ነው ማለት ያንን ከህብስቱ ላይና ወይኑ ላይ ከክርስቶስ ስጋ ጋር ህብረት አለው ብሎ ከሚለው ጋር ከሆነ እሱም በደንብ እናወራለን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ግን የሚያወራው ዳንኤ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የሚያወራው ስለ አረምረም ይሆነው ነው። ስለ ህብስትና ወይን አይደለም የሚያወራው። ህብስትና ወይኑን የሚያወሩት ማቴዎስ አውቆ ወደሱ ልመጣልን ነበር። ማርቆስ ዮሐንስ ላይ የሚያወራው ስለ ስጋና ስለ ደሙ ነው። እሺ ስለየትኛው ስጋና ደም? ስለየትኛው ስጋና ደም? ስለ ስጋውና ስለ ስጋዬን ደሜን ብሎ አሁን ያነበብከው ማለት ነው እኮ እሱ ከሰማይ ስለወረደው አይደል? አዎ አክቹአሊ የራሱ ስጋና ደሙ ማለት ነው። ያ ከሰማይ የወረደውን ስጋዬና ደሜ ነው ብሎ ያለውን ያን ከሰማይ የወረደውን የአብ ልጅ ምን በማለት ነው ሰው በዘላለም የማይጠማው የማይራበውና የማይጠማው ከሰማይ የወረደውን እንጀራ ምን በማለት ነው? የህይወት እንጀራ ከሰማይ የወረደው የህይወት እንጀራ እኔ ብሏል። ያው እዚህ ጋር ይታያል የሚሉትን
የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሁሉ ሕይወት የሚሰጥ ነው አለ። አሃ እሺ ይህንን እንጀራ ስጠን አሉት። ይህንን እንጀራ ጌታ ሆይ፣ ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። እሺ ዘወትር፣ አዎ በእያንዳንዱ ቀን ማለት ነው። ዛሬ እየበጠቀ እንዲሰጣቸው፣ ነገም እየበጨቀ እንዲሰጣቸው፣ ተነገ ወዲያም እየበጨቀ እንዲሰጣቸው ማለት ነው። ዘወትር ስጡን ብለው ሲሉት፣ ብራዘር ቆይ፣ ዘወትር ስጠን ብለው ቢሉት ጌታ ዘወትር እየተበጨቀ ስለሚሰጠው ህብስትና ወይን ሳይሆን ምን አላቸው? ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ አላቸው። እና ዘወትር እሱን እየበጨቀ ሊሰጣቸው ነው አይደለም። ታዲያ ዘወትር እንዲሰጠን ብለው ለጠየቁት ጥያቄ እሱ ምን አላቸው? የዘላለሙን ነገራቸው። ዘወትር ስጠን ብለው እየጠየቁት፣ ዘወትር ማለት ሰኞ በልተው ማክሰኞ ይበላሉ፣ ረቡዕ ይበላሉ። ዘወትር ብቻ ስጠን፣ ዘወትር እንዳታቋርጥ፣ ባለማቋረጥ ዘወትር ስጠን፣ በየዕለቱ ስጠን ብለው ሲሉት ጌታ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ከቶ ማለት ዘወትር አይደለም፣ እስከ ወዲያኛው ማለት ነው። መቼም ቢሆን ማለት ነው። ከቶ የሚለው መቼም ቢሆን እስከ ወዲያኛው አይራብም ይላል። ማለት በየጊዜው አልሰጥህም እያለ ነው። ኦኬ በእኔም የሚያምን ሁልጊዜ ከቶ አይጠማም ይላል እንጂ በተራቡ ሰዓት ላይ ሲመጡ እየበጨቀ የሚሰጣቸው፣ በተራቡ ሰዓት ላይ ሲመጡ እየቀዳ የሚሰጣቸው ስለሚጠጡት ወይን ወይ ስለሚበሉት ህብስት አይደለም ጌታ እየተናገረ ያለው፣ በእርሱ ስለማመን እንጂ። እሺ እንትን ስታቋርጠኝ ሀሳቤ በተና ይጠፋብኛል። አንድ ጊዜ አንድ ደቂቃ ብቻ ስጠኝና ዛሬ ብዙ ጊዜ የለኝም፣ ግን ጥያቄህን እቀበላለሁ። እኛ ጋር እሑድ ስለሆነ ኖ አይ ከዛ በላይ ማራራለ አንድ ዝም ብዬ እንደው አስቀድሜ ማስጠንቀቂያ ልንገራችሁ ብዬ ነው። ለአንድ ሰዓት ያህል መቆየት እንችላለን። እሑድ ስለሆነ እኛ ጋር የቤተክርስቲያን ሰዓታችን ከሰዓት በኋላ ነው። እኔ ጋር አሁን እኩለ ቀን አለፈ፣ እሑድ እኩለ ቀን አለፈ። አስቀድሜ ልንገራችሁ ብዬ ነው። ምናልባት ከቆየ ሌሎች የሚገቡም ከሆነ እኛ ስንገባ ፈርጥጠህ ወጣህ እንዳይሉ ለማለት ፈልጌ ነው። እና ቀጥል። እሺ ምንድነው ልል የፈለግኩት፣ አሁን የከፈትከው ምዕራፍ ቁጥሩ 35 ነው። 50 ላይ ስንወርድ ምን ብሎ ተናግሯል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ይላል። እዚህ ጋር እያወራ ያለው ስለ ስጋውና ስለ ደሙ ማለትም በሌላ አማርኛ ቀራንዮ ላይ ስለከፈለው መስዋዕትነት ነው እያወራ ያለው ማለት ነው። ግን ምንድነው ይሄ ነገር በክሮኖሎጂካል ኦርደር ብታየው ይሄን ነገር የተናገረው ከጌታ እራት በፊት ነው። ይሄን ነገር የተናገራቸው ማለት ነው። ይሄን ነገር የፈታው ብዬ ነው የማስበው የተረዳሁት ሐዋርያትን እግራቸውን ካጠበ በኋላ ልክ ሲቀመጡ ምንድነው ያላቸው? ህብስቱን አመጣ፣ ወይኑን አመጣና ህብስቱን ሰጣቸው። ይሄ ስለናንተ የምከፍለው ስጋዬ ነው አለ። እዚህ ጋር ስጋ ብሎ የጠቀሰውን እዚህ ጋር ፈታው ማለት ነው። ምክንያቱም ሁሉ ጊዜ ስለማይሰቀል ያ በስቅለት ጊዜ የሚቆረሰው ስጋውና የሚፈሰው ደግሞ በመታሰቢያነት ምን ብሎ ሰጣቸው? እውነተኛ ስጋ ያለውን ማለት ነው። እውነተኛ ስጋ ብሎ ያላቸውን በህብስት መልክ ሰጠው ማለት ነው። ከዛ በኋላ ምን አለስ? ይሄ ደግሞ ስለናንተ የሚፈሰው ደሜ ነው ብሎ ሰጣቸው። ያንን ነው እኛ ተቀበለን ምንድነው እውነተኛ ክርስቶስ ኤግዚስተንስ አለበት ህብስቱ ላይና ደሙ ላይ። ስለዚህ ስጋና ደሙ ስትቀበል ከክርስቶስ ትካፈላለህ። ልክ እዛው ላይ ምዕራፍ 6 ከቁጥር 54 መሰለኝ ዮሐንስ ላይ ምን ይላል? ዋና ዓላማው ምንድነው? ከክርስቶስ ጋር መካፈል ነው። ክርስቶስ በእኛ እንዲኖር ነው። በእኛ እንዲኖር ነው ስጋዬን የበላ ደሜን የጠጣ ያለው ለዛ ነው። ያንን ሪዘምብል የሚያደርገው ደግሞ ለሐዋርያቱ የሰጣቸው ህብስትና ወይኑ ነው። እሱን ስንቀበል ከክርስቶስ እንካፈላለን ብዬ ነው የፈታሁት እኔ። ኦኬ እሺ፣ በዚሁ በአንተ ፍቺ ሳላፈርስብህ በአንተ ፍቺ እንሂድና አንተ ይሄንን ህብስትና ወይን የበላኸው በ40 ቀን ነው አይደል? ለመጀመሪያ ጊዜ ስትበላ? ለመጀመሪያ ጊዜ ነው። ኦኬ እንደበላህ ታውቃለህ? በ40 ቀን አላውቅም፣ ህፃን ስለሆንኩኝ አላውቅም። በቃ አታውቅም። ስለዚህ ማታውቀውም ኤርሚ ለምሳሌ አንድም ጥያቄ ልጠይቅህ። ከእውነትና ከእምነት የትኛው ይቀድማል? ኖ ወይት ዳኒ ያለ ታውቀዋለህ? መብላቱ እየስለ አታውቀውም። መጠመቅህን ታውቃለህ? ለማመን እኮ የግድ ማወቅ አይጠበቅብኝም አይደል? ወይት መጠመቅህን ታውቃለህ?
አላውቅም። መጽሐፉ ግን ህብስቱንም የሚበሉ የሚጠመቁም ሰዎች የሚያምኑ መሆን አለባቸው አይደል? መጽሐፉ የሚናገረው በቃ ስለዚህ በክርስቶስ ትምህርት አይደለም ትኖረው ማለት ነው። በክርስቶስ ትምህርት ህብስቱን የሚበሉና ወይኑን የሚጠጡ የሚያምኑ ሰዎች መሆን አለባቸው። የሚጠመቁም ሰዎች የሚያምኑ ሰዎች መሆን አለባቸው። ዳኒ ህብስቱን ትበላለህ፣ ወይኑን ትጠጣለህ፣ ተጠምቀሃልም ግን አላመንክም። ያው ስላመንኩ ሳይሆን የዛኔ መድኃኒት ስለሆነ ነው የምቀበለው። ስጋና ደሙን የምቀበለው ነገር የለም። መድኃኒቱምነቱም ቢሆን ለመድኃኒትነትም ብትወስደው በሽተኛነትህን ማወቅ አለብህ በመጀመሪያ። ታማሚ መሆንን ማወቅ አለብህ በመጀመሪያ። በሽተኛ መሆንን ሳታውቅ ዝም ብለህ መድኃኒት ማንም አይሰጥም። አሁን እኔ በዚህ ሰዓት ላይ መጥቼ የኤችአይቪ መድኃኒት ብሰጥህ ትወስዳለህ? ዋጣው ብዬ ብለህ ትውጣለህ? ዳንዬ ለምሳሌ አሁን አንተ እኔ ዋጣው ብዬ ብለህ ትውጣለህ? ዳኒ ቆይ ዋጣው ብዬ ብለህ ትውጣለህ? አሞኝ ከሆነ አይ አሁን እኮ ነው ያልኩህ። ቀጥታ አሁን አንተ መጥቼ የኤችአይቪ መድኃኒት ብሰጥህ ትውጣለህ? በዚህ ሰዓት እያወራን ባለንበት ሰዓት እኮ አንተ ለምንድን ነው የምትሰጠኝ? እኔ ለምንም ልስጥህ። የኤችአይቪ መድኃኒት ያስፈልግሃል ብዬ ሰጠው። ኤችአይቪ ያለብህ ብዬ እንደ ምሳሌ ማለት ነው የተጠቀምኩት። ኤችአይቪ ያለብህ ብዬ ሰጠው። ተቀብለህ ትውጣዋለህ አንተ? እኮ እኔ ኤችአይቪ እርሱ አለብኝ ወይስ የለብኝም እኮ አንተ ነህ የምታውቀው። እኔ ያለብህ ብዬ ይዤ መጣሁኝ። የለብኝም ብለህ የምትመልሰውም አንተ ነህ፣ አለብኝ ብለህ የምትቀበለውም አንተ ነህ። አንተ ጋር ነው አሁን ዋናው ቁልፉ ያለው። እኔ ይዤ መጣሁኝ። የተናገርኩት ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ይዤ መጣሁ። ስለዚህ ተቀብለህ ትውጣዋለህ? መድኃኒት ነው ብለኝ እስከሰጠኝ እውጣለሁ። አሁን በዚህ ቅጽበት አምጥቼ ብሰጥህ ትውጣዋለህ ማለት ነው። ኤችአይቪ እኔ ላይ ምንም ኤፌክት ከሌለው መድኃኒት ነው አይደል ያልከኝ? ወስዷል። የኤችአይቪ መድኃኒት ነው ያልኩህ፣ ብሰጥህ ትውጣዋለህ ማለት ነው አይደል? መድኃኒት ነው ብለህ ነው የሰጠኝ? መድኃኒት ነው ብዬ ነው የሰጠው። አየህ፣ ሁሉን ነገር እንደ ህፃን ልጅ አፋችሁን እየከፈታችሁ ዝም ብላችሁ ነው የምትወጡት። አሁን በዚህ ጊዜ አሁን አንተ በዚህ ቅጽበት እያወራን ባለንበት ጊዜ የኤችአይቪ ታማሚ ነህ አይደለም? ታዲያ ባልሆንክበት የኤችአይቪ መድኃኒት ነው እያልኩ አንተ በበሽታው እንዳልተያዝክ እያወቅ ዝም ብዬ አምጥቼ ስለሰጠሁህ ዝም ብለህ ትውጣለህ? እንዲህ እኮ ነው። ምንም ቤተሰቦቻቸው ዳንዬ አድምጠኝ። አይ ምሳሌ ዘያህጽጽ ብቻ አይደለም። ኦኬ በቃ ሻርፕ የሆኑ ምሳሌዎችም አሉ። ሁሉ ዘያህጽጽ አይደለም። ኦኬ ሻርፕ የሆኑ ምሳሌዎችም አሉ። ልብ በልና ሰማኝ። አሁንም በሃይማኖቱ ቤት እንደዚሁ አሁን አንተ ያልከኝ ነው እያደረክ ያለው። ባልታመምክበት መድኃኒት ብለው ሲሰጡህ፣ ህመምህን ባላወቅክበት መድኃኒት ብለው ሲሰጡህም አንተ እኮ አታውቅም። ሲሰጡህ በቃ አንተ ህፃን ልጅ መስሎ አለ። ህፃን ልጅ ታውቃለህ፣ ያገኘውን ወደ አፉ የሚለው። እኔ 3 ልጆች ስላሉኝ ያገኙትን ሁሉ መቼም እዚህ ደግነቱ ውጭ ሀገር በናፒ ነው ካካቸው የሚሸፈነው እንጂ እኛ እኮ ገጠር እኮ ህፃናት ሲያድጉ እኮ ታዲያ በራሳቸው አይነ ምድር እኮ መልሰው እኮ የሚጫወቱ ናቸው። ምክንያቱም ስለማያውቁ ማለት ነው፣ አያውቁም። ስለዚህ ለምሳሌ አንተ ልጅ ለምንድን የፖሊዮ ክትባት ያስከተብከው? ማታስከትቡስ ያደግ ለምን አልጠበቅከው? ወንድሜ ቆይ ኦኬ፣ የፖሊዮ ክትባት የኔ ልጅ አይደለም፣ በዓለም ዙሪያ ያለ ህፃናት ናቸው የሚከተቡት። በዓለም ዙሪያ ያሉ የነጭ የጥቁር የሚባል ነገር የለም። ብራዘር ሁሉም ናቸው የሚከተቡት። ለምን የሚከተቡት? ቁርባንም እኮ ለሁሉም የተሰጠብኩ። አድምጠኝ። ለምን የሚከተቡት ወንድሜ? ለምን የሚከተቡት? ክትባቱ ህመሙ በህፃንነት ወራት ህክምናው ካልተሰጠ ሰውነታቸውን ልምሻ አድርጎ ስለሚያበላሸው ማለት ነው። ያው ይሄን ግን ልጁ ያቅማ አንተ ወላጁ ነው የምታውቀው። አድምጠኝ። ወላጁ ነው የሚያውቀው። እሱን ነጥብ እንድትይዝልኝ። እሺ ጥሩ። ስለዚህ አሁን የአንተ ወላጆች ለአንተ ምን እንዳለብህ ስላወቁ ነው፣ በሽተኛ እንደሆን ካውቀው ነው ያቆረቡ እያጠመቁ ያሉት አይደለም። መድኃኒት እንደሆነ ቅዱስ ቁርባን መድኃኒት እንደሆነ እኔ አሁን ፖሊዮ ብለው ስላሉ ዶክተሮች በህክምና የተረጋገጠ ስለሆነ የኔ ልጆች ላይ ብቻ ትኩረት ያደረገ አይደለም፣ የዓለም ሁሉ ህፃን ነው የሚወስደው። ስለዚህ የአንተ ቤተሰብ አንተ በሽተኛ እንደሆን ካምነው ነው ወይ? እኔ በሽተኛ እንደሆን ካምነው ምናምን ሳይሆን መድኃኒት ያስፈለገ በሽተኛ መሆንክን ስላመኑ ነው ወይ? ያስቀድመው
ታዲያ የአዳም የወጣው በምንድን ነው ታዲያ? ስለ አዳም አይደለም ጠይቁ፣ ስለ አንተ ነው። አንተ በሽተኛ እንደሆንክ ያምናሉ ወይ? ያ በአዳም በደልና ኃጢአት እንደተያዝክ ያምናሉ? ያ ስለዚህ በእናንተ ቤተክርስቲያን ህፃናት የሚጠመቁት ከአዳም በደልና ኃጢአት ለመንጻት ነው። ከአዳም በደልና ኃጢአት ለመንጻት ብለው ነው የሚጠመቁት አይደል? በክርስቶስ አምኖ ለመዳን ነው እንጂ ያው ከዛኛው ኢኒሻል ሳልቬሽን ለማግኘት በክርስቶስ ማያምኑ በክርስቶስ የታውቀውት የእናታቸውን ስም ራሱ እንኳን አያውቁም። የእናትህን ስም አታውቅም። ኢኒሻል ሳልቬሽን ብለን ብለው ጭራሽ እነሱ አያውቁትም። ቀደም ነግሬያለሁ። ጥምቀት ስትጠመቁ ውሃ ላይ ሲፈስብህ ዋይ ዋይ እያልክ የተጠመቅ ማን ዋይ ዋይ እያልክ ውሃ ላይ የፈሰሰብህን ነገር እሱን ጥምቀት አንተ እኮ አታውቀውም። ራሱ ውሃ ይፈሰስብህ፣ ማክሰኞ ቀን ይውሰዱ፣ ሮብ ቀን ትጠመቅ፣ እሑድ ቀን ትጠመቅ፣ በክረምት ይሁን በበጋ አታውቅም። የክርስትና ቀንን ማለት ልጁም እኮ ክትባት ሲከተብ ምንም ያውቀው ነገር ወልሜ ምንም አያገናኘው። እሱ በሽታው በዓለም ዙሪያ ስላለ በሳይንቲስቶች ተረጋግጧል። ቆይ አድምጠኝ። በሽታው በዓለም ዙሪያ እንዳለ ሳይንቲስቶች አረጋግጠው ኦኬ፣ በህፃንነታቸው ሳይከተቡ እዛ ጋር ካለፈ በሽታው እግርን ሽባ ስለሚያደርግ የኔ ልጆች ብቻ ሳይሆኑ በዓለም ዙሪያ ያሉ ልጆች ይታከማሉ ማለት ነው። በሽታው ምን ስለተባለ ስለታወቀ ማለት ነው። ያንተ ቤተሰቦች በሽታህን አውቀውታሉ። የመጀመሪያ መድኃኒት የሚሆነውን ሊያሰጡ ከመውሰዳቸው በፊት ልክ ዶክተሮቹ ጋር ወስደው በርፌ እንዲወጋ ክትባት እንደሚወሰድ ልክ እንደዛ እንደሆነ ሁሉ በሽታውን አውቀውታሉ ብለህ ብትል መልሱን አትመልሰው። ምን ልመልሰው? ቤተሰቦችን በሽታውን አያውቁም። እነሱም እንደዚሁ በሽታውን ሳያውቁት ቤተሰቦቻቸው እንደዚሁ እንዳንተ አድርገዋቸዋል። አሁን ቀደም ያልከው አይነት ኤችአይቪ መድኃኒት አምጥቼ ብሰጥህ ትውጣለህ ብዬ ስልህ እኮ በቃ መልሱ መለስከልኝ። አዎ አልከኝ። በሽታ አለብህ የለብህም? ታዲያ አምጥቼ ስለሰጠሁ ብቻ ዋጥከው። ልክ በሃይማኖቱም እንደዚህ ናችሁ ማለት ነው። እንዴት ዓለም እኮ በዚህ ብቻ ሳይሆን ዓለም እኮ የሚሰራው እንደዚህ ነው። ለምሳሌ አሁን አንተ ዶክተሩ በሽታ አለብህ አምነህ ሆነ አድምጠኝ። የማይገናኝ ነገር ለማምለጥ የምታደርገው ነገር ራስን ትልጣለህ እንጂ ምንም የተማታመልጠም። ኦኬ ፖሊዮ በሽታን ምሳሌ አድርገህ አምጥተህ ሎጂክን በሎጂክ መልሳለሁ ብለህ ብትል የማይገናኝ ሎጂክ ነው ብለህ ካልከኝ ከተገናኘ በሕክምናው ዓለም ፖሊዮ እንዳለ ይታወቃል በዓለም ዙሪያ። ስለዚህ ልጆች ደግሞ በተለይ ደግሞ በዚህ በሶስተኛው ዓለም የሚባሉ በአፍሪካ ያሉና በሌሎችም በኤዥያም ያሉ እንደዛ ይከተባሉ ማለት ነው። ባይከተቡ አንድ ያመለጠ ማለት እነሱ እኮ ለስጋ ህመም እኮ ነው የተከተቡት። ለዘላለም ህይወት አይደለም የተከተቡት። የእናንተ እኮ ለዘላለም ህይወት ነው መድኃኒቱን እንሰጣለን ብላችሁ የምትሉት። በሽተኛ መሆኑን ሳያውቅ ፖሊዮ ቢወጋ እግሩ ልምሻ ሆኖ ሽባ ሆኖ እንዳይቀር ልጁ ለዘላለም ህይወት ሳይሆን ዶክተሮቹ የሚከተቡት ለስጋ ህመም መድኃኒት ነው የሚከተበው። እናንተ ግን የጌታን ስጋና ደም የተባለውን ወደ የጌታ ራት ተብሎ የተባለውን ቅዱስ ቁርባን ብሎ የሚል የመጽሐፍ ቅዱስ ትምህርት አይደለም። ሲጀምር የብሉይ ኪዳን ትምህርት ላይ ነው ቁርባን ብሎ የሚለው ቃል ያለው። አዲስ ኪዳን ላይ ቁርባን ብሎ የሚል የለም። ግን የጌታ ራት የተባለውን እሱ ነው ደግሞ ስጋ ደሙ ብሎ የሚለውን እንውሰደው። እሱን እኮ እናንተ የምትወስዱት ስጋችሁ ልክ እንደ ፖሊዮ ከልምሻ እንዲያድናችሁ እኮ አይደለም፣ ለዘላለም ህይወት ነው የምንወስደው ነው ብለህ የምትለው። ለዘላለም ህይወት ስትወስደው ራሱ ዳኒ አንተ በተጠመክ ቀን የጌታን ስጋ አልበላህም። እንዴት ተባሉ? ቀጥታ እንኳን ያ ህብስቱን አልበላህም። እውነቱን ስነግርህ ማለት ነው። ዲያቆኑን አልበላህም ብራዘር። ይኸውልህ እንደዚህ ብሎ ለድርቅ ታውቃለህ እንደበላህ በዛን ቀን እኔ ማወቅ አይጠበቅብኝም። አልበላህም። ለምን እንደው ልንገርህ፣ አልበላህም ብራዘር። መጠመቅህን ያላወቀ ሰውዬ መብላቴን አውቃለሁ ብለህ አትከራከር ዳኒ ፕሊዝ። ለምሳሌ እሺ ለምን በለኝ፣ እኔን ጠይቀኝ ለምን ማለት ነው። ዲያቆን እያለህ ስጋው ደሙን ስትሰጥ ማለት ነው ለልጆችም ይሁን ለአዋቂዎች እኔ ደሙን ብለህ ነበር የዛኔ ነበረንም አሁን ያሁኑ ሳይሆን ምን ብለህ ነበር የምትሰጣቸው? አድምጠኝ። እኔ ደሙን የምሰጠው ስጋውን አልሰጥም። ስጋውን ካህኑን የምሰጠው እኛ ዲያቆናት ደሙን የምንሰጠው። አሁን አንተ በተጠመክ ቀን መብላትህንና መጠጣትህን አታውቅም፣ መጠመቅህንም አታውቅም፣ ማመንህንም አታውቅም፣ አላመንክምም። ግን ቤተሰቦች ውሃ እንዲፈስብህ አስደርገዋል። አላመንክም፣ ግን የጌታን ስጋ እና ደም የሆነውን ቁርባን ወይ የጌታ ራት ወስጃለሁ ብለህ ትላለህ። በልቻለሁ እኮ አልከኝ። የ40 ቀን ህፃን
ቆይ ዳንዬ የ40 ቀን ሕፃን ልጅ የጌታ ስጋ ተብሎ የተባለው ህብስቱ ዳቦ ነው ዳቦ አይደለም? እኔ አላየሁትም። ዳቦ ነው። በቃ እኔ ልንገርህ ከስንዴ ዱቄት የተሰራ ከስንዴ ዱቄት የተሰራ ዳቦ ነው። እርሾ ያልገባበት ዳቦ ነው የምንጋግረው። ከሌላ ዳቦ በምንድን ነው የሚለየው? በምንም አይለይም። በኋላ ላይ ለጌታ ተብሎ ስለተዘጋጀ ጸሎት ይደረግበታል። በዛ ሰዓት ላይ ከጌታ ስጋ ጋር ህብረት አለው ብሎ የሚለው የቆሮንቶስ መጽሐፍት ላይ አለ። ህብስቱ ስንዴው ከሌላ ስንዴ አይለይም፣ ዱቄቱ ከሌላ ዱቄት አይለይም። ኦኬ። ጸሎት ከተደረገበት በኋላ ግን ለጌታ ከተለየ በኋላ ከጌታ ህብረት ጋራ ከጌታ ስጋ ጋራ ህብረት አለው ብሎ በሚለው እኛ የወንጌላውያን አማኞች እናምናለን። ስለዚህ ስጋውን ማለት ነው ስጋውን ወደ መለኮታዊ ፓወር የቀየረው ጸሎቱ ነው እንጂ የኔ እምነት እኮ አይደለም። ምንም አይቀይረውም። እናንተ ጋር ለምን አፋፊ እንደምትለኝ አንደኛ እንትኑን ስርዓቱንም አታውቀውም ዳንዬ። አሁን እዚህ ጋር ዝምና ጭጭ ብለህ ነው መስማት ያለብህ። ምክንያቱም ምንም የምታውቀው ነገር የለም በዚህ ጉዳይ ላይ ምንም። ዳቦ ነው ወይ ብስላ አላውቅም ነው ያልከኝ ዳንዬ። ባላወቅከው ነገር ላይ ኢንፎርሜሽን መስጠት ተውና የሚያውቀው ሰውዬ ይንገርህ። በእነዚህ እጆቼ የሰራሁት ሰውዬ ልንገርህ። እኔ ነኝ ህብስቱን ሰራ የነበረው ወይኑን ሰራ የነበረው ፍሬ ሰሞንኛ የሆነው ዲያቆን ወይ ካህን ነው። ኦኬ። መገበሪያ ቤት የሚባል አለ። በዛ አቃቢቷ ሴት ከሆነች አቃቢ፣ ወንድ ከሆነ እዛ አለ ወፍጮ አለ። እንደዚህ አይነት ነገር ብዙ ጊዜ አይወራም። ማን ያለ ይወራል። ኦርቶዶክስ ሚስጥር እያለ ትውልዱን አዳፍና የያዘችበት አንዱ ይሄ ነው። በደንብ ነው የማወራው እኔ ሚስጥር ስላየው ዲያቆንም ስለሆንኩ ስለቀደስኩ። ለምን እንደማይወራው ለምን እንደማይማር የእግዚአብሔር ሚስጥር የሆነውን ክርስቶስ እንድታውቁ ለዚህ ይጋደላለሁ ብሎ ቅዱስ ጳውሎስ እግዚአብሔር ከዘመናት ከትውልዶች የተሰወረውን ሚስጥር አሁን ገልጦታል ይላል። እናንተ ወፍጮ ሚስጥር ነው ብለህ እንትን ወፍጮና ስንዴው የሚፈጭበት ወፍጮ ከድንጋይ ያለ ወፍጮና ቤተልሔም ውስጥ የምንጋግርበትን ምጣድ ሚስጥር ነው እያላችሁ የምታካብዱት ነገር ነው። የከባድ ነገር ምን ነው የምታካብዱት? ምጣድ ዳቦ የተጋገረበት 3 ዳቦ የምንጋግርበት ምጣድ ነው። 4 ነጥብ ከሸክላ የተሰራ ምጣድ። ይሄው መድኃኔዓለም ምስክር ነው። አንድ የኦርቶዶክስ ዲያቆን ሲገብቶ ውሸት ነው ብሎ ይበል እኔ ጋር መጥቶ ዝም ብሎ ፎርጅድ ከመንገድ ላይ ተለቃቅሜ የመጣው ዝም የዲያቆን ነኝ ብዬ ስል ፎርጅድ አለ። ቆይ ማተር እኮ የሚያረጋው እኮ እሱ አይደለም። ከመሰራቱ ሳይሆን ታቦቱ እኮ ከእንጨት ነው የተሰራው። የማታውቀው ነገር ላይ ሐሳብ አትስጥ። ከዛ ይልቅ የሚያውቀው ሰውዬ አንተ እኮ አይተኸው አታውቅም። ታውቅ ከሆነ ንገረኝ፣ ተሳስተሃል በለኝ። አንተ የማታውቀው ነገር ላይ እኮ ነው የምትከራከረው። ቆይ እያልኩ ያለሁት ማቴሪያሉ አይደለም ማተር የሚያረጋው። ዳኒ ማቴሪያሉን አወራዋለሁ መጀመሪያ። ከዛ አንተ ማውራት እኮ አይደለም አሁን እያወራን ያለው ማቴሪያሉ ላይ ስላለው ኃይል ነው አይደል? ማቴሪያሉም ላይ ብቻ ሳይሆን በኋላ ላይ በእናንተ ቤተክርስቲያን ውላጤ ብሎ የሚሉት ነገር አለ። ህብስቱ ወደ እውነተኛ ስጋ ይለወጣል ተብሎ የሚባልበት ማለት ነው። እውነተኛ የክርስቶስ ስጋ ይሆናል፣ እውነተኛ የክርስቶስ ደም ይሆናል። እሱ የቱ ጋር ይለወጣል ብለው እንደሚሉት አምናለህ? ማን ታውቃለህ? የቱ ጋር ነው እውነተኛ ስጋ እውነተኛ ደም ሆኖ ይለወጣል ብለው የሚሉት? በቅዳሴ ስርዓት የወርድ መንፈስ ቅዱስ ባለ ጊዜ ካህኑ የወርድ መንፈስ ቅዱስ በበዓለ ህብስት ማለት ነው። በላለ ህብስቱ ወይኑ ብሎ ባለበት ሰዓት ላይ ኦኬ፣ በዛን ሰዓት ላይ ነው ይለወጣል ብሎ የሚለው ማለት ነው። ከዛ በኋላም ደግሞ እውነተኛ ስጋ ይሆናል አይደል? ተለውጦ የእግዚአብሔር መንፈስ ያድርበታል ነው እንጂ እኮ ማቴሪያሉ ይለወጣል ማለት አይደለም እኮ። ተለውጦ ነው አይደለ? እውነተኛ ነው ኃይሉ የእውነተኛ የክርስቶስን ስጋ ይሆናል ነው። ምኑ ላይ ነው መንፈስ ቅዱስ የወርድ መንፈስ ቅዱስ ብሎ የሚለው? ህብስቱ ላይ አይደል? ከዛ በፊት መንፈስ ቅዱስ ወርዶበታል አልወረደበትም? ከዛ በፊት መንፈስ ቅዱስ ወርዶበታል አልወረደበትም? መንፈስ ቅዱስማ አለ ግን ኖ እኔ መንፈስ ቅዱስ አለ ወይ አይደለም ጥያቄ። ከዛ በፊት እዛ ወይን ላይና የወርድ መንፈስ ቅዱስ በላዕለ ህብስቱ ወይኑ ብሎ ከማለቱ በፊት መንፈስ ቅዱስ በህብስቱ ላይ ወርዶበታል አልወረደበትም? ወይስ በዛ ሰዓት ላይ ይሄ ቃል ሲባል ነው የሚወርድበት? ህብስትና ወይን ናቸው። ልክ ይሄ ቃል ሲመጣበት መንፈስ ቅዱስ ይወርዳል። ሲወርድበት ወደ እውነተኛ ስጋነት ይለወጣል አይደል? ክርስቶስ እንዳለ እውነተኛ ስጋ ይሄ ነው እንዳለ ያቺ
ለሐዋርያት የሰጣቸው ስጋ ይሆናል ማለት ነው እሺ ብለን ነው የምናምነው። ኦኬ ለሐዋርያቱ የሰጣቸው በበዓለ ማን በምሴተ ሐሙስ ላይ አይደል? በምሴተ ሐሙስ ላይ የሰጣቸው ስጋ ማን ነው? ይህ ስጋዬ ነው ይህ በደም የሚሆን የአዲስ ኪዳን ነው ብሎ የሰጣቸው ህብስት የተለወጠ ህብስት ነበር ማለት የተለወጠ ህብስት ይሄ ስለናንተ የሚፈሰው ስጋዬ ነው ብሎ ነው የሰጣቸው። የወርድ በመንፈስ ቅዱስ በላዕለ ህብስቱ ወይኑ ብሎ ካህኑ ባለበት ሳለ ልክ ሲለወጥ ውላጤነትን ሲያገኝ ህብስቱ የጌታ ስጋ ሆኖ እውነተኛ ስጋ ሆኖ አማናዊ ስጋውና አማናዊ ደም ሆኖ ተለወጠ ብላችሁ እንደምትሉት ጌታ ኢየሱስ ክርስቶስ በጸሎተ ሐሙስ እዛ እየበሉ በነበሩበት በአይሁድ ፋሲካ ከማዕዱ ላይ አንስቶ ቆርሶ ሲሰጣቸው ቆርሶ አመስግኖ ሲሰጣቸው ተለውጦ ነበር አይደል? ተለውጧል። መጽሐፍ ቅዱስ ላይ ምንድን ነው የሚለው? ማን ተለውጧል ወይ? ተለውጧል አልተለወጠም ማለት ለምንድን ነው የሚለወጠው? እሱ ራሱ እኮ ክርስቶስ እዛው ነው ያለው እኮ ታዲያ ተለውጧል። ቆርሶ ሲሰጣቸው ተለውጧል ወይ? መጽሐፍ ቅዱስ ቆርሶ ሲሰጣቸው ተለወጠ ይላል መጽሐፍ ቅዱስ? መጽሐፍ ቅዱስ አይልም። ለዛ እኮ ነው ጠይቀኝ ጥያቄህ ነው አካ መጽሐፍ ቅዱስ አይልም ዳንዬ። እንደ ልቧ ግን ኦርቶዶክስ ግን ትላለች ኢየሱስ ክርስቶስ ለውጦ ካልሰጠ ከየት አምጥተው ነው ውላጤ ብለው የሚሉት? የወርድ መንፈስ ቅዱስ በላዕለ ህብስቱ ወይኑ ብሎ ሲል ይለወጣል ብሎ የሚለው ነው። ኦኬ ኦርቶዶክስ ግን እንዲህ ትላለች። ኦኬ ያንን ክፍል ስትፈታ የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ማለት ነው ምን ብላ ትላለች? ባረከ፣ አመሰገነ፣ ቆረሰ፣ ለወጠ፣ ፈተተ እና ሰጣቸው ትላለች። ሲባርከው ሲያመሰግነው ተለወጠ ብላ ትላለች። ኦርቶዶክስ ናት ያለችው መጽሐፍ ቅዱስ አይልም። እሺ የለወጠውን ስንት ቦታ ቆራረሰው ብላ ትላለች? አንድምታውን አንብበው። አላነበብኩትም። የቆረሰውን 13 ቦታ ማነው ህብስቱን ከለወጠው በኋላ 13 ቦታ ቆረሰው ትላለች። አብረው በማዕድ የተቀመጡ ስንት ናቸው? 12 13ኛው ማን ነው? ኒንጃ 13ኛው ማን ነው? ዳኒ 13ኛው ሰው ማን ነው? ክርስቶስ። ምናልባት እኔ አላነበብኩትም አልኩ እኮ። ኦኬ ራሱ ነው 13ኛው። ለማዕዱ ላይ የተቀመጠው ማን ነው? ግን እሱ እኮ አልበላም አይደል እንዴ? ቆይ ለነገር ነው በልቷል እንጂ ፋሲካን በዓል በልቷል። አሁን የምናወራበትን ደግሞ ፋሲካ ነው። እንደውም በእነሱ ፔሳህ ጌታ እራት ሊበላ የፋሲካን ግን እኮ ከዚያ ልበላ ወድጄ ግን አልበላሁም ይላል እኮ። አይ አይልም በላው ነው ብሎ የሚለው ከዚህ በኋላ ዳግመኛ በእግዚአብሔር መንግስት እስከመጣ ድረስ። ዳኒ ይኸውልህ እየበላ ነው እየበላ አልነበረም በመጀመሪያ ጌታ ማዕዱ። ለሱ የተጻፈ ነገር የለም። ፋሲካ ግን ያዘጋጁ ነው እኮ። ፋሲካን ያዘጋጁት ለማን ነው? ያው የፋሲካ በዓል ልምድ አላቸው። ግን ክርስቶስ ከዛ ልበላ ፈልጌ ግን አልበላውም ብሏል። አድምጠኝ። ለማን ነው ያዘጋጁት ፋሲካን? በአይሁድ የነበረ ልምድ ስለሆነ ነው። አዎ ነው። ግን እሱ ፋሲካ ያንን ፋሲካ ደቀ መዛሙርቱ ያዘጋጁት ለማን ነው እኮ? በአይሁድ ልምድ አለ። ከግብፅ ሀገር የወጡበትን የሚያከብሩበት ፋሲካ ስላለ አልተግባባንም። እኔ በዓሉ መቼ ጀመረ? በዓሉ ለማን ተሰጠ? አይደለም ለአይሁድ ህዝብ ነው የተሰጠው። የጀመረው ከግብፅ ምድር ነው የጀመረው ማለት ነው። እኔ እየጠየኩ ያለሁት እንደዚህ ይላል። ቆይ ምን ይላል? ፋሲካን በሚያርዱበት በቂጣ በዓል መጀመሪያ ቀን ቅዱስ ሉቃስ እንደጻፈው ማለት ነው ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳልህ ትወዳለህ አሉት። ማን ነው ትበላ ዘንድ ብለው ያሉት? ክርስቶስን። በቃ ታዲያ የተዘጋጀው መቼም ፕራንክ ሊያደርጋቸው አይደለም የተዘጋጀው፣ ሊበላው ነው አይደል እኮ። ተዘጋጀ እንጂ አልበላም እኮ። ከመከራዬ በፊት ይሄን ፋሲካ ከእናንተ ጋር በላ ዘንድ እመኝ ነበር እኮ ነው ያላቸው እኮ። እመኝ ነበረ ግን አልበላም አይደል? እሺ ማዕድ ላይ እሺ። ከዛስ? ኦኬ
ኦኬ ደቀ መዛሙርቱም ሁለቱም ላከ እንዲህም አላቸው፣ ወደ ከተማም ሄዱ፣ ማድጋ ውሃ የተሸከመ ያገኛቸዋል አላቸው። ተከተሉትም። በሚገባበት ቤቱን የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት አለ። እርሱም በደርብ ያለው ቆይ ያው ወዴት ነው ይላል በለው አሉት ይላል። ልብ በልና ስማኝ። እርሱም በደርብ ላይ ያለውን የተሰናዳ የተነጠፈ ታላቅ አዳራሽ ያሳያቸዋል። ከዛም አሰናዱልን ካለ በኋላ ደቀ መዛሙርቱም ወጡ። ወደ ከተማም ሄደው እንዳላቸው አገኙት። ፋሲካንም አሰናዱ። በመሸም ጊዜ ከ12 ጋር መጣ። ወዴት ነው የመጣው? ምዕራፍ ስንት ነው የከፈትከው? ሉቃስ ወንጌል መጽሐፍ ምዕራፍ ማርቆስ ወንጌል መጽሐፍ ምዕራፍ 14 ሉቃስ ላይ ያለው ሉቃስ ምዕራፍ 23 እና ከዛ ሉቃስ ነው እና አንድ አይነት ነው፣ ተመሳሳይ ወንጌላት ናቸው። እና እዚህ ማርቆስ ላይ ቁጥር 17 በመሸም ጊዜ ከ12 ጋር መጣ ይላል። ወዴት ነው የመጣው? ከ12 ጋር በመሸም ጊዜ ከ12 ጋር መጣ። ወደ ቦታው ወዴት ቦታ? ወደ ተዘጋጀለት ቦታ አይደል? ኦኬ ምንድነው የተዘጋጀው? ፋሲካ አይደል? ፋሲካ ያው በመሸ ጊዜ ነው የሚበሉትና ኦኬ ወደዛ ቦታ መጣ አይደለ? ታንክ ዩ። ኦኬ ተቀምጠውም ሲበሉ ይላል አይደል? ሲበሉ ይላል። ግን ኢየሱስ አይልም። እሺ ቀጥል። እሺ ታዲያ ማን ነው ሲበሉ ብሎ የሚለው? በመሸ ጊዜ ከ12 ጋር መጣ አለ። አሰናዱልኝ አላቸው ፋሲካ። ኦኬ ዳይሬክትሊ እሱ እንደበላ አይናገርም። ሲበሉ ነው ያለው። ሲበሉ ይልና ኢየሱስ ሁለቱን 12ቱ የበሉ እሱ ሻማ እያያዘላቸው ነበር ነው የሚለው አለ እኮ ሉቃስ ላይ ተጽፎላል። እሺ ጨርሰው ይሄንና ሉቃስና ነው። ኦኬ እንሄዳለን። ግን 12ቱ ሲበሉ እሱ ሻማ ያዘላቸው ነው የሚለው ቅድም ያረጋውን ነገር እያለ ለምሳሌ 12ቱ ሲበሉ አድመጠኝ የመጣበት ምክንያት እዚህ ቦታ የመጣበት ምክንያት በተሰናዳበት ቤት ኢየሱስ ክርስቶስ የመጣበት ምክንያት ለምንድን ነው? ፋሲካን ሊያከብሩ ነው። ግን አልበላም እያልኩ ነው። እኔ ጠይቁ መልስ ብሎ ነበር። ኦኬ አልበላም አይደል? እሺ ምንም አልበላም። ኦኬ ልብ በሉ ወንድሞች፣ ሲበሉ ብሎ የሚለው ለ12ቱ ብቻ ነው የተነገረው ማለት ነው። መልስልኝ። ሲበሉ ብሎ የሚለው ለ12ቱ ብቻ የተነገረ ቃል ነው፣ ለኢየሱስ አልተነገረ። ምክንያቱም ኢየሱስ አልበላም እያልከኝ ነው። መረጃ ስጠኝ። ሲበሉ ብሎ የሚለው ለ12ቱ ብቻ መሆኑን መረጃ ስጠኝ። አሁን በቤተ ክርስቲያንህ ትምህርት በአንድምታ ትርጓሜ እንዴት የተወለድክበትን ቀን እንድትጠላው እንደማደርግ አሳያለሁ። አሁን ንገረን። ኢየሱስ አልበላም ብለኸኛል። ኦኬ አልጋፋም መብትህ። 12ቱ ሲበሉ ብሎ የሚለው ለ12ቱ ነው ብለኸኛል። ቆይ ልብ ብለህ ሰማኝ። ስለተከራከርከኝ ማለት ነው። ለመማር ሳይሆን አሁን የማታውቀው ነው የምትናገረው። አሁን እንዳልበላ ማስረጃ ትሰጠኛለህ። ለ12ቱ ደግሞ ሲበሉ ተቀምጠውም ሲበሉ ብሎ የሚለው ለ12ቱ መረጃ መሆኑን በመጀመሪያ መረጃ ስጠኝ። መጀመሪያ ለ12ቱ መሆኑን መረጃ ስጠኝ። ከዛ ኢየሱስ እንዳልበላ ደግሞ መረጃ ትሰጠኛለህ። ቴንክ ዩ። ሁለት መረጃ ማለት እዚህ ክፍል ላይ ያልኩ ምንድነው? ተቀምጠው ሲበሉ ኢየሱስ እውነት እላችኋለሁ። ኖ ቃሉን አነበብ ነው። አሁን ቃሉን አይደለም ማንበብ ያለብህ፣ ቃሉንማ አነበብ ነው። እዚህ ጋር ክርስቶስ ስለመብላቱ ማስረጃ አይሆንህም ነው እያልኩ ያለው። አድመጠኝ። አንተ አልበላም ብለኛል። ያልበላበትን የመጽሐፍ ቅዱስ ክፍል ታሳይኛል። ተመሳሳይ ወንጌላት ሁሉ ሄደን እናያለን። እሺ ስለዚህ መጀመሪያ ይሄንን ሲበሉ ብሎ የሚለው ለ12ቱ ብቻ ነው አይደል? ሉቃስ ላይ እንደተጻፈው ከሆነ አልበላውም ስላለ ለ12ቱ ነው እኮ ለ12ቱ ነው አይደለ? አልበላውም ብሎ የሚለው እሺ፣ ለ12ቱ ብቻ መሆኑን ስማቸው ለ12ቱ ብቻ ነው የተጻፈው ብሎ የሚለውን አምጣልኝ። አሁን ምን አይነት ለ12ቱ የመለስኩልህ ለምንድን ነው እንደዚህ አይነት ኢየሱስም እንዳልበላ መረጃ ትሰጠኛለህ። 12ቱ ብቻ እንደበሉ መረጃ ስጠኝ። ለምሳሌ ስጠይቀኝ ምን አልከኝ? አድመጠኝ። ካልሆነ እዚህ ጋር ብራዘር ከዚህ ጋር በመሸም ጊዜ ከ12ቱ ጋራ መጣ ይላል አይደል? ኢየሱስ አይሁዳዊ ነው አይደለም? ነው አይደለም? አይሁዳዊ እንደመሆኑ መጠን የአይሁድን ፋሲካ ያከብራል አያከብርም? ያከብራል። የአይሁድን ፋሲካ ይበላል አይበላም? ይበላል።
እዚህ ጋር ነው ያልበላው አይደል? ለአንተ ሲሆን ለአንተ ክርክር ሲሆን እዚህ ጋር አልበላም ብለህ ያልበላበትን ቦታ ላሳየህ። ኦኬ አሳየህ። ኦኬ እሺ ሉቃስ ምዕራፍ 23 ላይ ቁጥር 14 ላይ ሉቃስ ሰዓቱን በደረሰ ጊዜ ወይት ሉቃስ አትቸኩል 23 ምዕራፍ 22 ይቅርታ 22 14 እሺ 22 14 ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። ኦኬ እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህን እንካችሁ በመካከላችሁ ተካፈሉት እላችኋለሁ። የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልበላም አለ፣ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋ ይህ ነው፣ ይህን ለመታሰቢያ አድርጉት አለ እያለ ይቀጥላል። ኦኬ አሁን በዚህ ክፍል ላይ ኢየሱስ ክርስቶስ እንዳልበላ ወንድማችን እያሳየን ነው ማለት ነው። ገራሚ የሆነ ነገር ነው። እኔው እስኪ ቃሉን በጥንቃቄ ምን እንደሚል ሰዓቱን በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ ይላል። ለምን ነው የተቀመጠው? አልበላም ብለህ ስላልከኝ የተቀመጠበት ዓላማ ለምንድን ነው? አልበላም ብለኛል። ይሄ አልበላም ብሎ የሚለው ማስረጃ ነው። አሁን የተቀመጠበትን ምክንያት ንገረን። ሊያባላቸው ነው ወይ ሻማ ሊይዝላቸው ነው ወይ ያዟችሁ በሉ ብሉ በርቱ ብሉ ሊላቸው ነው? ለምን የተቀመጠው? እሱ ተቀመጠ ይላል። የተቀመጠበትን ዓላማ ብቻ ንገረኝ። አልበላም ብሎ የሚለው መረጃ ስለሰጠኸኝ ጥቅስ ነው ብለህ ያልከው የማቴዎስ ወንጌል መጽሐፍ ሉቃስ ወንጌል መጽሐፍ አይደለም፣ ከታች እኮ ነው። ከዚህ አልበላም በማዕድ ተቀመጠ ይላል። በማዕድ የተቀመጠው ለምንድን ነው? እኛ ሊበላ ነው እያልን ያለ ነው። መጽሐፉ ሊበላ ነው እያለ ያለው፣ አንተ ግን አልበላም ነው ያልከው። በማዕድ የተቀመጠበት ምክንያት ምንድን ነው? ላይበላ ለምንድን ነው የተቀመጠው? ላይበላ ምን ሊያደርግ ነው የተቀመጠው? አሁን አንተ አስቀድመህ የሆነ ነገር ብትበላ እና ቤተሰቦች ተሰብስበው ምሳ በጠረጴዛ ላይ ሊበሉ ቢቀመጡ እንጀራ ወጥ ቢቀርብ ላትበላ ማዕድ ጠረጴዛ ላይ አትቀመጥም። አይኔ በልቻለሁ ብለህ ሶፋ ላይ ቁጭ ብለህ ቴሌቪዥን የምታየው። እዛ ጠረጴዛ ላይ ግን ከተቀመጥክ ሌላው ሲበላ አንተ ምን ልታደርግ ነው የምትቀመጠው? ኦልሬዲ ከበላ በልተሃል። አልበላም ብለህ ካልክ አልበላም ነው በቃ። ጠረጴዛ ላይ መቀመጥ የለብህም። እነሱ ሲበሉ አንተ ለተመልካች ልትሆን ከሆነ ኦኬ፣ ሙቪ እያየሁ ነው የእነሱን አበላል ልመለከት ነው ልታዘባቸው ነው ብለህ ካልክ ይይዝልሃለሁ። ኢየሱስ አይሁዳዊ ሰው ነው ወይ ብዬ ስለ አዎ ብለኸኛል። ልክ ነው። የአይሁድን ፋሲካ የሚሆን ሌሎችን በዓላት ያከብራሉ? አዎ አክብሯል፣ ሄዷል፣ በበዓሉ ቦታ ተገኝቷል። ኦኬ 12 ዓመትም በሆነ ሰዓት ላይ ነበረ። በሱኮት በዓልም ላይ ነበር፣ የፋሲካን በዓልም ላይ ነበረ እና ሲሄድ እንደ አይሁዳዊ ሰው በማዕድ ተቀመጠ ይላል። ለምን ነው ማዕድ ላይ ተቀመጠው? ማዕድ ማለት ምን ማለት ነው? ምግብ። እሱ ስም ዝርዝራቸውን እየያዘ ነበር እየጻፈ እንትና ቶማስ 3 ጎረሰ፣ ማቴዎስ 9 ነው። ፈጠን አድርጎታል እሱ ቃሉ ላይ ብቻ ነው። አይ የተቀመጠበትን ምክንያት ንገረን። ጉርሻ ሊቆጥር ነው ወይስ መብራት ሊይዝ ነው ወይስ አበላላቸውን እያየ ሊታዘብ ነው ወይስ ሊበላ ነው የተቀመጠው? ይሄን ምክንያት ንገረኝ። የተቀመጠበትን ምክንያት ንገረኝ። አልበላም ብለህ ስላልከኝ ይሄንን የተቀመጠበትን ምክንያት ስትነግረን በቃ ግልጽ ይሆንልናል ማለት ነው። ለምን የተቀመጠው? እሺ አብራቸው ነበር። ለምን የተቀመጠው? እኔ አብሯቸው አይደለም እያላልኩ ለምንድን ነው የተቀመጠው? በዓል አይደል እንዴት አለ እኮ። ለምን የተቀመጠ? በዓልስ ቢሆን ለምን ተቀመጠ? ለምን በምሽት ሊሄድ ፈለገ? ላይበላ አብሯቸው ከተቀመጠ የግድ መብላት አለበት። እሱ ላይበላ ለምን ማዕድ ላይ ተቀመጠ? እሺ የት ሂድ? ከነሱ ተለይቶ እንዴ በቃ ምንም ፋሲካን የግድ ማክበር የለበትም። እነሱ እኮ ሄደው አንደኛ ሲጀምር ፋሲካን እናሰናዳልህ ዘንድ እኮ ነው ብሎ ያሉት። ኦኬ ወዴት እንድናሰናዳልህ ትወዳለህ እኮ ነው ያሉት። ያሰናዱት ለእርሱ ነው። አያ ሐዋርያቱ ያሰናዱት ለእርሱ ነው። ምን እንዲበላው እንጂ እንዲቀባው አይደለም። የሚቀባ ነገር የለም። እዛ ጋር መራራ ቅጠል ነው፣ ቂጣ ነው፣ በግ ነው። የፋሲካው በግ ማለት ነው። ፋሲካን እንድትበላ ወዴት እናሰናዳልህ እኮ ነው ያሉት።
የማርቆስ 14 ላይ ማለት ነው። ምንም ተመሳሳይ ወንጌላት ነው ብራዘር፣ ተመሳሳይ ወንጌላት ነው ሁሉም የሚናገሩት። ማቴዎስንም እናየዋለን። ኦኬ ፋሲካን ትበላ ዘንድ ወዴት እናሰናዳለን ያሉት። ያው ፋሲካን በሚያርዱበት በቂጣ በዓል በመጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ አንተ አልበላም ትላለህ። እነ ጴጥሮስ ፕራንክ እየሰሩት ነው፣ እኛ ላይ ፕራንክ እየሰሩ ነው ብለን እንድንጠርጥራቸው እኮ ልታደርገ ነው። ሐዋርያቱ ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት ይላል። አንተ ሐዋርያቱ ትበላ ዘንድ ብለው ያዘጋጁለትንና ማዕድ ላይ የተቀመጠው ሊያየው ነው ሊመለከተው ነው። ቶማስ 9 ጎረሰ፣ ማቴዎስ 13 ፈጠን ያደርገው፣ ጴጥሮስ ሲበላ ችኩል አይደለም እዚህ ላይ ብለን እንድንል ለማድረግ ካልሆነ በስተቀር የተቀመጠበት ምክንያት እነሱም ያዘጋጁበት ምክንያት ጆኒ ስቶፕ ኢት ፋሲካን ትበላ ዘንድ ነው ያሉት። ሊበላው ነው የተዘጋጀለት፣ ሊበላው ነው። ኦኬ የተዘጋጀለት ሊበላው ነው ብራዘር፣ ያዘጋጁለት ለሱ ነው። ትበላ ዘንድ ወዴት ልሄደ ልናሰናዳልህ ትወዳለህ ብለው ካሉት በኋላ ካሰናዱለት በኋላ ከ12ቱ ጋራ በምሽት ወደዛ ከመጣ በኋላ አንተ እዛ ጋር የተገኘህ ነው የምትመስለው። እዛ ማዕድ ላይ ተቀምጠህ እነ ቶማስ ሲቆርሱ እሱ ግን ያልበላ ይኸው ከ12ቱ ጋር መጣ ይላል። በምሽት ሰዓት ነው ፋሲካው የሚበላው፣ ከግብፅ ምድር የወጡት ሌሊት ስለሆነ ማለት ነው። በመሸም ጊዜ ከ12ቱ ጋር መጣ ይላል። ወዴት? ወደ ተዘጋጀለት ወደ ተነጠፈለት አዳራሽ ጋር ማለት ነው። እንዴ ዳኒ ምን ነክቶ ነው ብራዘር? ተመሳሳይ ወንጌላት ሶስቱም ማለት ነው። ማርቆስም ማቴዎስም በልቷል አልበላም አድመጣኝ። በልቷል አልበላም በመጀመሪያ፣ ከዛ የሉቃስ ወንጌል ቅድም የጠቀስከውን እሱን ያለው ከመከራዬ በፊት ይህን ፋሲካ በላ ዘንድ እመኝ ነበር ብሎ ያለውን እሱን እነግርሃለሁ ማለት ነው። በመጀመሪያ በልቷል አልበላም። ካልበላ ፋሲካን ትበላ ዘንድ ወዴት እናሰናዳለን ብሎ ያሉት ለምንድን ነው? ላይበላው ለምን እንደሚያሰናዱለት? ያው እነሱ እኮ በዓል እንደሚበላ ፕሪዲክት ላይበላው ለምንድን ነው የሚያሰናዱለት? ምንድነው ያለው? ኦኬ ባጭሩ ዳኒ ጠይቀኝ፣ ለምን እንድመልስ ጊዜ አሰጠው። ቶ ብራዘር ባጭር ቃል አድመጣኝ። ባጭር ቃል ልንገርህ፣ እዚህ ቦታ ላይ 1000% ወንጌላውያን አማኞችም ኦርቶዶክሳውያንም ካቶሊካውያንም ከምናምነው ውጪ 1000% አይኔን ግንባር ያርገው እያልክ ዲያብሎስን እያገለገልከው ነው። በምን? በውሸት። አንተ ብቻ አንደኛ እንደዛ ይባላል። አንደኛ እንደዛ ይባላል። በእርግጠኝነት ትልቁ የተረዳውን ሲነግርህ አንተ የዲያብሎስ አገልጋይ ነህ ምናምን አይባልም። ሚዩት አድርግ። እስካሁን በትዕግስት አውርቻለሁ። ሰው ቢሳሳት እንኳን ማረም አድመጣኝ አልኩህ። ከስተት ለመመለስ እንደዚህ እንዳታወራኝ እሺ። ከዚህ በኋላ ከስተት ለመመለስ በትዕግስት ላስረዳ ብፈልግ ሐዋርያቱ ቀጣፊዎች ናቸው፣ ውሸታሞች ናቸው፣ አትመናቸው። ኢየሱስንም እንዳታምነው። ማዕድ ላይ የተቀመጠው ዝም ብሎ ነው። ሐዋርያቱን ተበላ ዘንድ ሚዩት አድርገው። አልበላም እኮ ብለኛል። አልበላም ስትለኝ ይሄን ሁሉ እኮ አፈርድቼ ነው የምታስገጠው። ሐዋርያቱ ተበላ ዘንድ ብለው ያዘጋጁለትን መብል አንተ አልበላም ብለህ ስትለኝ ሐዋርያቱ ዋሽተዋል፣ ሉቃስም የጻፈው ውሸት ነው፣ ማርቆስም የጻፈው ውሸት ነው እያልከን ነው። እንዲሁም አድመጠኝ። በቃ እዚህ ጋር ይበቃል። አሁን ዲያብሎስን ካገለገልከው በኋላ ውሸትህን ይዘህ ትወጣለህ ማለት ነው። አይ ይህንን አላገለግለውም በፍጹም፣ ሐዋርያቱ ያሉት እውነተኛ ነው፣ ጌታዬ ያለው ትክክለኛ ነው፣ ሉቃስም የጻፉት ማቴዎስም የጻፈው ማርቆስም የጻፈው እውነተኛ ነው ብለህ የምትል ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያንም በእኛ በወንጌላውያን አማኞችም ዘንድ በካቶሊካውያንም ዘንድ ክርስቶስ ያንን ፋሲካ በልቷል። ኦኬ ያንን ፋሲካ እየበሉ በነበረበት ሰዓት ላይ ነው ከዛው ከመራራው ቅጠል ጋር የሚበላውን እርሾ ያነካው ቂጣ እሱ ነው አንስቶ ይህ በደሜ የሚሆን የአዲስ ኪዳን ስጋዬ ነው፣ የአዲስ ኪዳን ደሜ ነው ብሎ ወይኑና ህብስቱን ሰጣቸው ብሎ የሚለው ማለት ነው። ኦኬ የሉቃስ ወንጌል ላይ የተናገረው፣ ማርቆስም ላይ የተናገረው፣ ማቴዎስም የተናገረው ተመሳሳይ ወንጌላት አንድ ነው። ኦኬ ወንድምዬ አንድ ነው። ስለዚህ የሉቃስ ወንጌል ላይ ልመለስልህና ምዕራፍ 22ን ቅድም የጠቀስከው ቁጥር 14 አይደል አንተ ብለህ ያልከው፣ እሱ ወደ ላይ ከፍ ብለን እናንብበው። ቁጥር 14 ከተቀመጡም በኋላ ቁጥር
ትልቅ ግብዣ ማነው? ምዕራፍ 22 ነው እንጂ ሶሪ፣ ሉቃስ 22:14 ሰዓቱን በደረሰ ጊዜ ከ12ቱ ጋር ሐዋርያት ጋር በማዕድ ተቀመጠ ይላል። የተቀመጠው ልብ በሉ ሊበላ ነው። እሺ ይሄን ከማንበባችን በፊት ከፍ ብለን እናንብበው ወንድሞች። ቁጥር 7 ሉቃስ ምን ይላል ሲዘግበው? ተመሳሳይ ወንጌላት ሁሉም አንድ አይነት የሚናገሩት ፋሲካን ሊያርዱበት የሚገባው የቂጣ በዓል ደረሰ ይላል። ጴጥሮስና ዮሐንስ ፋሲካን እንድትበላ ማነው እንድበላ ሄዳችሁ አዘጋጁ እንድንበላ አዎ ሄዳችሁ አዘጋጁልኝ ብሎ ላካቸው ይላል። ፋሲካን እንድትበሉ አይደለም ያለው፣ ራሱን ጨምሮ እንድንበላ። አያው ዳኒ ራሱን ጨምሮ ነው እንድንበላ እንጂ እንድትበሉ እናንተ ስትበሉ እኔ እንድመለከታችሁ አይደለም ያለው፣ እንድንበላ እንድንበላ ሄዳችሁ አዘጋጁልኝ ብሎ ላካቸው። ስለዚህ ፋሲካው የተዘጋጀው ለምንድን ነው? እንዲያዘጋጁለት የላካቸው ለምንድን ነው? ምን እንዲለው ነው? ከነሱ ጋር ምን እንዲል ነው? እንዲበሉ ነው የተዘጋጀው። ግን ምንድነው መሰለ እታች ምን ይላል መሰለ እታች ማለት ነው በማዕድ ተቀመጠ ካለ በኋላ ላሳየ ነው። እሱን አነበብከው አይደል? ቀደም ላሳየ ቀደም ስማኝ እኔም ማንዴላ ላምብበው ኖ ቀደም አነበብከው የምትለው ሐሳብ ገብቶኛል። በደንብ አትድከም። ላሳይ ብራዘር ምን እንዳለ ቀደም ስላነበብከው ከፈለከኝ ያነበብ ከመከራዬ በፊት ከእናንተ ጋር ጆሮህን ብቻ አውሰኝ። እዚች ጋር ለመዳን ትፈልግ ከሆነ እውነትን የምትፈልግ ከሆነ ቃሉን ፊት ለፊት ላይ አድርጌ ነው የማወራው። ለአንተ ስላልዋሽም አምላኬን ነው የማገለግለው። ልብ በልና ሰማኝ። ለመዳን ፈልገህ ከሆነ ኤርሚ አሁን እኮ እኔም እየዋሸሁ አይደለም። እኔ ተረዳሁትን ነው ያወራሁት። ልብና አድርገህ የዋሸው 100% ዲያብሎስን አገለገልክ። የጌታ ስጋና ደም ላይ ምሳሌ የሆነው ህብስቱን ወይ ደግሞ የፋሲካውን ስጋ የፋሲካውን ቂጣ ኢየሱስ አልበላም አልከን። እንድበላ አዘጋጁልኝ እያላቸው እንድንበላ አዘጋጁልኝ እያላቸው ፋሲካ እንድትበላ ወዴት እናዘጋጅልህ ብለው እያሉት እሱ ለመብላት በማዕድ ላይ ተቀመጠ ይላል። አንተ አልበላም ትላለህ። ከዚህ በላይ ሰይጣንን ማገልገል አለ እንዴ? 1000% እኮ አልኩ። እስካሁን በጣም በጨዋነት እያወራ መጣ። እዚህ ጋር ግን ስትመጣ ደሙ መታሰቢያ የሚሆነው ህብስቱና ወይኑን ሊሰጣቸው ባለ ምሽት የበላውን የአይሁድን ፋሲካ አልበላም ሞቼ ይገኛለሁ። አንተ ብቻ ነህ ብቸኛ። ኦርቶዶክስ እንኳን ራሱ እንደዚህ አትልም። ኦርቶዶክስ በልቷል ነው የምትለው፣ እኛም በልቷል ነው ብለን የምንለው። ሐዋርያቱ በልቷል ነው ብለን የምትለው። አንተ እስካሁን እኮ ትከራከራለህ። ታውቃለህ? እስካሁን ትከራከራለህ። እስካሁን ልብህ አያምንም። ጠማምነትን እዚህ ጋር መጣ ማለት ነው። ሌላውን በቅንነት እንደተረዳ አሁንም ሰማይ ብራዘር ያንን ያለው ከመከራዬ በፊት ያለውን ልብ ብለህ ስማኝ። ከመከራዬ በፊት ብሎ ያለው ማለት ነው። ፋሲካ እንድንበላ ሄዳችሁ አዘጋጁልኝ ብሎ ላካቸው። እነርሱም ወዴት እናዘጋጅል ዘንድ ትወዳለህ አሉት። እርሱም አላቸው ኖ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ያገኛችኋለን። ወደሚገባበት ቤት ተከተሉት። ለባለቤቱ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት ከደቀ መዛሙርቴ ጋር ደቀ መዛሙርቴ ፋሲካን የሚበሉበት አይደለም ያለው። ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ክፍል ወዴት አለ ይልሃል በሉት። መምህሩ ነው ደቀ መዛሙርቴ ጋር ፋሲካ እንበላ ብሏል። የኦርቶዶክስ ቤተክርስቲያን እኮ ኢየሱስ በልቷል ነው ብላ የምታስተምረው። አንተ አልበላም ትላለህ። ኦርቶዶክስ ውስጥ ወጣ ማለት ነው። ሐዋርያቱ በልቷል ነው ብለን እኛ ወንጌላውያን አማኞች ሐዋርያቱ እንደሚሉት በልቷል ነው ብለን የምንለው። ኦኬ ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያቸዋል። ከዛ ማሰናዱልን ሄደውም እንዳላቸው አገኙትና ፋሲካን አሰናዱ። ሰዓቱን በደረሰ ጊዜ የመብያው ማለት ነው ፋሲካን የሚበሉበት ሰዓቱ በደረሰ ጊዜ ማለት እንግዲህ ምሽቱን ነው። ገና ፀሐይ ወደሚጠልቅበት አካባቢ ላይ ነው የሚያዘጋጁት የሚያሰናዱት። ከዛ ሰዓቱ በደረሰ ጊዜ ምሽት ላይ ነው የሚበላውና ከግብፅ ምድር የወጡበት በሌሊት ስለሆነ ከ12ቱ ጋራ በማዕድ ተቀመጠ። በተዘጋጀለት ቤት በተዘጋጀለት የፋሲካ መብል በተዘጋጀበት ቂጣውም ከመራራ ቅጠል ጋራ በጉም ታርዶ ባለበት ማለት ነው።
ምን ሊያደርግ ሊበላ ማለት ነው። ኢየሱስ አይሁዳዊ እኮ ሰው ነው፣ አምላክም ነው አይሁዳዊም ሰው ነው። አሬ ተቀመጠ። እርሱም እንዲህ አላቸው፣ ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። ይህንን ያለው የት ነው? ማዕድ ላይ ተቀምጦ ወንድሞቼ እናቶቼ፣ ምግቡ ፊት ለፊቱ እያለ ማለት ነው። ምግቡ ፊት ለፊቱ እያለ የፋሲካውም በግ መራራውም ቅጠል ከቂጣ ጋራ ፊት ለፊቱ ላይ ተቀምጦ ከመከራዬ በፊት እነሱ ይህንን አያውቁ መከራ ገና እንደሚደርስበት ማለት ነው። ወደ ኢየሩሳሌም እንወጣለን ብሎ ሲላቸው አይሁንብህ፣ እንደዚህ በሰው ልጅ ይገርፉታል፣ ይዘብቱበትማል፣ ለአሕዛብም አሳልፈው ይሰጡታል ምናምን ነገር ብሎ ሲል እነ ጴጥሮስ የሚሉት ነገር አለ። ጌታ አይሁንብህ ምናምን ነገር ብሎ የሚሉት አለ። አላወቁም መከራዬ ብሎ የሚለው ራሱ ገና ማለት ነው። አላወቁም። ከነርሱ ጋራ ከመከራዬ በፊት ከእናንተ ጋራ አለ ይህን ፋሲካ ልበላ እጅግ እመኝ ነበር። የት? በማዕድ ላይ ተቀምጦ ነው ይሄንን ያወራቸው ወንድሞች እናቶቼ። ተዘጋጅቶለት ሊበሉ ቁጭ ባሉበት ነው ይሄንን ሚስጥር የነገራቸው። መከራ ብሎ የሚለውን ነገር ያወራው ማዕዱ ላይ ተቀምጦ እዛው ፊት ለፊታቸው ሆኖ ሊበሉ በተዘጋጀበት እዛ ማዕዱ ላይ ተቀምጦ ማለት ነው። አራ ከዛስ እላችኋለሁና በእግዚአብሔር መንግስት እስኪፈጸም ድረስ አሁን ካሁኑ ጀምሮ አልበላም አይደለም ያለው፣ ወደፊት ከዚህ አልበላም ነው ያለው። እዛስ የተቀመጠው ሊበላ ነው። ወደፊትስ አልበላም ማለት ወደፊት እንኳን ብሎ የሚለውን ቃል በደንብ ማየት አለበት። ጽዋውንም ተቀበለ አመስግኖ እንዲህም አላቸው አለ፣ ይህንን እንካችሁ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግስት እስኪመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አላቸው። ኦኬ ልክ ያን ቀን ፋሲካ ሊበላ ቁጭ ብሏል፣ በልቷል። የዛን ቀን ህብስቱን በልቷል፣ የዛን ቀን ወይኑን ጠጥቷል። ከሚበሉት ህብስት ላይ ከቂጣውና ከሚበሉት ወይን ፍሬ ጭማቂ ላይ አንስቶ ለነሱ በደም የሚሆን የአዲስ ኪዳን ነው፣ በደም የሚሆን የአዲስ ኪዳን ነው ብሎ ስጋ መኖ ህብስቱንና ወይኑን ሰጣቸው ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር ምን ትላለች? እዚህ ጋር ባርኮ አመስግኖ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይሄ ነውና ለመታሰቢያ ያድርጉት አለ ይላል። ኦኬ አሁን እዚህ ጋር አመሰገነ ብሎ በሚለው ጋር ኦርቶዶክስ ተዋሕዶ ቤተክርስቲያን አመሰገነ፣ ቆረሰ፣ ገመሰ፣ አጠቃቀነ፣ ባረከ ትላለች። ለወጠ የምትል ቃል ትጠቀማለች ኦርቶዶክስ እዚህ ጋር ውላጤ ማለት ነው። ለወጠ ትላለች። ሲያመሰግነው ተለወጠ ትላለች። ከየት ነው ያመጣሽው ነው ኦርቶዶክስ መጠየቅ ያለባት። ያው ጌታ ሲያመሰግን ሁሉ ነገር ይለወጥ የለ ምናምን ነገር ብለው የሚሉት አለ። ኦኬ እሺ ለወጠ አይደል? በለወጠ እንያዝላቸው። ኦርቶዶክስ ትልቁ ገደል የምትገባበትን ላሳያችሁ። ለወጠ ትላለች። ምኑን? ህብስቱን ካመሰገነ በኋላ ባርኮ ሲሰጣቸው ለወጠው። ሲለውጠው ህብስት መሆኑ ቀረና እውነተኛ ስጋ ሆነ ይለዋል። ከዛ ወይን መሆኑ ቀረና እውነተኛ ደም ሆነ ይለዋል። አማናዊ ስጋ አማናዊ ደም ብላ የምትለው ማለት ነው። እውነተኛ ስጋ እውነተኛ ደም ሆኖ ተለወጠ ትላለች። ለወጠ ብሎ የሚል ሲጀምር መጽሐፍ ቅዱስ ላይ እንግዳ ነው። ይሄ ቃል አይታወቅም። ኦርቶዶክስ ብቻ ነች የምታውቀው። ለወጠ ትልልህና እሺ የለወጠውን 13 ቦታ ቆረሰ ትላለች። 12ቱ ደቀ መዛሙርት ናቸው። አንዱ እሱ ራሱ ነው። ምክንያቱም በማዕድ ተቀምጦ ሳለ ከ12ቱ ጋር አይደል የሚለው ያው ከ12ቱ ሐዋርያት ጋር በማዕድ ተቀመጠ ይላል። እሱ ከሲቀመጥ 12ቱ አሉ፣ እሱ 13ኛው ነው የተቀመጠው ማለት ነው። ስለዚህ 12 አንደኛው ማን ነው? ጌታ ነው ማለት ነው። እዚህ 13 ማለት 12 ቦታ ቆረሰና 13 ቦታ ቆረሰና ሰጣቸው ትላለች። አማናዊ የሆነውን ከተለወጠ በኋላ ሰጣቸው ትላለች። እሺ እነሱስ በሉ። 13ኛውንም እሱ ራሱ በላ ትላለች። በላ እውነተኛ ስጋ የመለኮት ስጋና የመለኮት ደም ካደረገው በኋላ እሱ ራሱ በላ ትላለች። 13 ቦታ ያደረገው ከሐዋርያቱ ጋር እሱም ከተለወጠ በኋላ በላ። ምን ማለት ነው? መለኮት የሆነው ጌታ ኢየሱስ የመለኮትን ስጋ የራሱን ስጋ ራሱ በላ። አቤት ሲዘገንን የኦርቶዶክስ ውሸት። እነሱስ እሺ ለዘላለም ሕይወት በላ ብለው ይላሉ አይደል? የዘላለም ሕይወት ጌታ ከዚህ በፊት ሰጥቷቸው የለ እንዴ? ስማችሁ በሕይወት መጽሐፍ ተጽፏል ብሏቸው የለ እንዴ? ሐዋርያቱን ራሱ ገና አንተ የዘላለም የሕይወት ቃል አለ ከአንተ ወዴት እንሄዳለን እያሉት ነበር እንዴ ሐዋርያቱ?
አንቶ የሐዋርያቶች ቀጥታ ለዘላለም ሕይወት ይበሉት ያን ቂጣና ወይኑ ኢየሱስ የበላው ለምንድን ነው? የራሱን ስጋ ራሱ በላ ብላ የምታስተምር ቤተክርስቲያን እፈላሰፋለሁ ብላ በአቢሾ የደነዘዙ ደብተራዎች አንድምታ ትርጓሜ ብለው በጻፉት በአንድምታ ትርጓሜ ላይ የራሱን ስጋ ራሱ በላ ትላለች። ለውጦት በላ ትላለች። አማናዊ ከሆነ በኋላ በላው ትላለች። ጥያቄው ኢየሱስ የራሱን ስጋ ለምን የበላው? ለዘላለም ሕይወት ነው? ለኃጢአት ስርየት ነው? ይሄን መመለስ አለባት ኦርቶዶክስ። ዳንኤል ይሄ ለአንተ ይከብዳል። መምህራኑ ቢገቡ ጥሩ ነበር። በተለይ መጋቢ አዲስ የሚባሉት ቢገቡ ጥሩ ነበር። ያው እችን ቤት አይደፍሯትም። ቀሲስ ዲበኩሉ አሁን ቅድም አጮልቀው ሲያዩ አዩዋቸው። እዚህ ያሳያል ኢንቫይት ብሎ በሚለው ጋር ማለት ነው። ኦኬ አይቻለሁ ቀሲስ ዲበኩሉ ማለት ነው። ግን አይገባም። ስለዚህ ራሱ በላ ትላለች ኦርቶዶክስ ተዋሕዶ ከአመሰገነው ከለወጠው በኋላ ከለወጠው በኋላ በላ ትላለች። ስለዚህ ኢየሱስ የራሱን ስጋ ራሱ በላ ብላ የምታስተምር በዚህ ፕላኔት ላይ እንደዚህ አይነት ቤተክርስቲያን አላየሁም። እጅግ አጸያፊ የሆነ ትምህርት የምታስተምር ማለት ነው። እንዴት አጸያፊነቱ? ኢየሱስ የራሱን ስጋ ራሱ በላ ብላ ስለምታስተምር ማለት ነው። ህብስቱን ለውጦት ወደ እውነተኛ ስጋና ደም ከለወጠው በኋላ የራሱን ደም ጠጣው፣ የመለኮት ደም ሆነ ነው ብላ የምትለው። አማናዊ ሲሆን ህብስትነቱ ቀርቶ የመለኮት ስጋ ሆነ፣ ወይንነቱ ቀርቶ የመለኮት ደም ሆነ እና 13 ቦታ ቆርሶ ሰጣቸው። በላ፣ እሱ የራሱን ስጋ በላ፣ የራሱን ደም ጠጣ። ችናት የሐዋርያቱ ቅልብልቦሽ እንጂ ማለት ያለብን ቅብብሎሽ ይላል። የትኛው ሐዋርያ ነው ክርስቶስ የራሱን ስጋና ደም በላ ጠጣ ብሎ ያስተማረ? እና ይሄ ነው የምልህ። ጌርሳምዬ እንኳን ደህና መጣ ወንድምነት። እንኳን ኤርሚ እንዴት ናችሁ? ጠቅላላ ሊያ ደህና ነን። ሊያዬ እንኳን ደህና መጣሽ። እንደዚሁም ሆሲ ዲያቆን ደሱ እንኳን ደህና መጣ። ደስዬ ነህ አይደል? አልተሳሳትኩም ማለት ከታች ያለው ወገኖች እንዴት ነው? ደህና ነን። ዲያቆን እንዴት ነህ? እግዚአብሔር ይመስገን አለው። ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። የምትለው ካለ ለአንተም እድል ልስጥህ። እንደውም አንተ ዲያቆን እንደመሆንም መጠን ኤርሚ ዲያቆን ማለቱ በፊት አንድ ቪዲዮ ባሳይ እዚህም በኋላ ንፍቁ ካህን እጆቹን ይዞ ወደ ሊቀ ካህኑ ይጠጋል። ሊቀ ካህኑ በክርስቶስ ደም የተለወሱ እጆቹን ንፍቅ ካህኑንም እጆች ይለውሳል። እንግዲህ በነካ እጃቸው በገድለ ክርስቶስ ሰምራ ላይ አለ። እንግዲህ ገራሪ ውስጥ አስቀምጫለሁ፣ ከፈለገ እናወጣዋለን። ገድለ ክርስቶስ ሰምራ ላይ ይሄ ቃል በቃል ይናገራል። ምን ይላል? መልአኩ አምጥቶ አንደኛ ሊቀ ካህን የሚባል የለም። የለም። ኦርቶዶክስ እርስ በርሳቸው ሊቀ አእላፋት፣ መጋቢ ብሉይ፣ መጋቢ አዲስ ተብለው እነሱ እንኳን በእርግጥ መጋቢ ብሉይና አዲስ የሚባሉት ብሉይና አዲስ ኪዳን የተማሩ መምህራንም ጉባኤ ዘርግተው የሚያስተምሩ ስለሆነ ነው። ሊቀ ካህን የሚባል የለም። ኦርቶዶክስ አለኝ ትላለች። ኦኬ፣ በአዲስ ኪዳን አንድ ሊቀ ካህን ነው ያለው። እሱም የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው። ሌላ ሊቀ ካህን የለም፣ ሊኖርም አይችልም። ውዳሴ ማርያም እና ቅዳሴ ተምሮ ሊቀ ካህን ብሎ እርስ በራሱ ተሿሽሞ ማለት ነው። ያው ጌታው ውሻውን ስሙን ያስገደለው ብሎ እንዳለው ያን ኢትዮጵያዊው በጥበቃ ስራ ይተዳደር የነበረ ጣሊያን ቤት ጠብቅ ተብሎ ራስ አሉላ ብሎ ጣሊያኑ ለውሻው ስም አወጣ። ደፋር ሰውዬ። ዶጋሊ ላይ ጣሊያንን ያንቀጠቀጠ የኢትዮጵያ አርበኛ ነበር ራስ አሉላ አባ ነጋ፣ በአድዋ ጦርነት ማለት ነው። ዶጋሊን ታሪክ የማይረሳው ማለት ነው። እና ላልጠፋ ስም ጣሊያናዊ ኢትዮጵያ ውስጥ ተከራይቶ በሚኖርበት ሰዓት ላይ ውሻ ያሳድግ ነበርና ራስ አሉላ ብሎ ላልጠፋ ስም የጀግናን ስም ሰጥቶ
እንደኔ አይነት ባላገር ነው በጥበቃ ስራ የተሰማራ እና ግን ስለ ራስ አሉላ እና ስለ ኢትዮጵያ ጀግኖች የሚያውቅ ነው እና ውሻውን አሉላ እያለ ሲጠራው ጭራውን እየቆላ ይሄዳል ውሻው ና አሉላ አጥንት ሰጣለው ምናምን ነገር እያለ ዳቦ ጠላለው እያለ እና በጥበቃ ስራ የተሰማራው ኢትዮጵያዊ አንጀቱ ርር ብሏል ተቃጥሏል አየህ ጣሊያናዊ ንቆ ነው ኢትዮጵያ ውስጥ እየኖረ አሉላ ብሎ ይጠራል ውሻውን ላልጠፋ ስም ማለት ነው ራስ አሉላ ይለዋል አቤት አይልም ውሻው ዳቦውን አጥንትም ሲያሳየው ጭራው እንደዚህ እንትን እያለ ይሄድልሃል እና ይሄ የኔ አይነት ባላገር ሰውዬ እዛ ተቀጥሮ በጥበቃ ስራ አቂሞልህ ቁጭ ብሏል ይሄን ውሻማ እርግብግቢቱን ብዬ ነው መደፋው ብሎ ማለት ነው እና ያ ጣሊያናዊ ለሆሊዴ አገሩ ሄደ ሲሄድ ውሻውን ትቶት ሄደ ይዞት አልሄደም ጣሊያን ወስዶ ፒዛና እንትን ቴላቴሊ ይበላል ብሎ ይዞት አልሄደም እዚሁ አጥንቱን ይለቃቅም ብሎት ከዘበኛው ጋር ቤት ትቶት ሄደ እና ዘበኛው ተነስቶ እርግብግቢቱን ብሎ ውሻውን ይደፋዋላ ገደለው ያዋላ ጣሊያኑ ሲመለስ ከዛ ከሆሊዴ አሉላ ራስ አሉላ ያለ ውሻውን ይጠራል የለም በነብዩ በኤልያስ እንዳለ ድምጽም የለም መናገርም የለም ብሎ እንደሚለው ማለት ነው የለም በአል ዝም እንዳለ አሉላ ዝም አለ አሉላ ቢጣራ በጓሮ በመናም ነገር የለም እና ዘበኛውን አሉላ የት ሄደ ብሎ ሲል አይ ጌታው ስሙ አስገድሎታል ብሎ አለው የኦርቶዶክስ ቤተክርስቲያን ልክ እንደዚህ ያለችልህ ነው ውዳሴ ማርያምና ሰኔ ጎልጎታ የተማረውን ሰውዬ መልካ ማርያም ተምሮ ሰላም ለዝክረ ስምኪ ሐዋዝ ምነ ከልበኒ ወቁስ ወምነ ሰልበት ሞዝ ማርያም ድንግል ለባሲታዊ ትእዛዝ ብሎ የሸመደደን እንቶኔ ሊቀ ካህናት ብላ ትሰይምላለች አዲስ ኪዳን ላይ ድፍረቷ እኮ ነው ይብለ ኢየሱስ ሊቀ ካህን ተብሎ በተሾመበት በመልከ ጼዴቅ ሥርዓት ለዘላለም ሊቀ ካህን ሆኖ ነው የተሾመው ሞቷል እኮ ሞቶ እኮ ቀርቷል ብለህ እንዳትል ዋው ሞቷል ግን ሞቶ አልቀረም እና ሞቶ ባልቀረበት የዘላለም ሊቀ ክህነት በምን በመሐላ የተቀበለ የአብ ልጅ የዳዊት ልጅ ኢየሱስ ሊቀ ካህን ተብሎ በተሾመበት ኦርቶዶክስ በየሰፈሩ ላይ እንደኔ አይነቱን ባላገርም የተማረውን የከተሜውንም ዱርዬ ሁሉ ሰብስባለህ ሊቀ ካህን ሊቀ ስልጣናት ሊቀ መኳስ ነገሩ ሊቀ መኳስ በዛ እንትን አይጠሩትም ግን ሊቀ ካህናት እያለ ይጠራል አለች ከየት እንዳመጡት አይገባኝም እኔ እና ውሻው ስሙን ያስገደለው ብሎ እንዳለ ስሙ እንዳያስገድላችሁ ጌታ ነው የሚበቀለው አትንጠራሩ እነ ጃንሆይም አጼዎቹ እንደዚህ አድርጓቸው ነበር ሙአንበሳ ዘእምነገደ ይሁዳ እያሉ ማለት ነው ምን አሉ አጼ ኃይለ ሥላሴ ምንድነው ያሉት አጼ ምኒልክ ምንድነው ያሉት አጼ ቴዎድሮስ አጼ ዮሐንስ ምንድነው ያላችሁት ሙአ አንበሳ ዘእምነገደ ይሁዳ እያሉ ማለት ነው ዘራቸው ሲጣራ ግማሹ አማራ ነው ግማሹ ኦሮሞ ነው ግማሹ ትግራዋይ ነው ሲጣራ ዘራቸው ማለት ነው ከነገደ ይሁዳ የወጣሁት አንበሳ ነኝ ያለ ማለት ነው ቀልድ ምድራችን ላይ ይቀለዳል አልኩ ኦኬ ከነገደ ይሁዳ የወጣ አንበሳ ነህ አረጋግጥልኝ የዘር ሐረግህን ወስደ የዳዊት ዘርጋ ተሰፋዋለህ ወደ ኋላ አያትን ቅድሚያትን የ3000 ዓመት ነው ያለው በዚህ 3000 ዓመት ውስጥ የነበረ ትውልድን ቅድመ ተከተሉን ፍሰቱን ቀጥሎ ካንተ አባት ጋር ጀምሮ ማለት ወይ ከቀዳማዊ ኃይለ ሥላሴ አባት ወይ ከአጼ ምኒልክ አባት ጋር ፍሰቱን ጀምረህ በ3000 ዓመት ውስጥ እንትናን ወለደ ደግሞ ትክክለኛ ይዘራሩ ማለት እንትናን ወለደ ብሎ የሚለውን ሄደክ ዳዊት ጋር ታረግልኝና ያኔ በጭብጨባና በሆታ አቀበላለሁ ማለት ነው ካልሆነስ የኢትዮጵያውያን የቡና ወሬ ነው አጤዎቻችን ሲዋሹ ነበር ማለት ነው ካህናቱ ዚ ሊቀ ካህናት እየተባባሉ ይጣራሉ ነገስታቶቻችን ሙአንበሳ ዘእምነገደ ይሁዳ ለምን ማለት ነው ታውቃለህ ከይሁዳ ነገድ የወጣው አንበሳ የዳዊት ስርና ዘር የሆነው የእሴይ ቁጥቋጦ ነው ኢየሱስ ክርስቶስ ማለት ነው ከሱ በቀርኛ አንበሳ አናቅ
አንበሳ ነው ብለን ያለው እኛ አይደለም። ጴንጤዎች ተረባብረን ዮሐንስ ነው ያለው። ከይሁዳ ነገድ የወጣ የሆነው አንበሳ ብሎ ስላለው ማለት ነው። እሱም የዳዊት ስር በቃ አንድ አንበሳ ነው። አንበሶች የሉ፣ አንድ አንበሳ ነው ከነገደ ይሁዳ የወጣው። he is our king ስለሆነ አንበሳ ተባለ። ለበደል ለኃጢአታችን የሚታረድ በግ ስለሆነ ደግሞ በሸላቾቹ ፊት ነዋ በጉ ለእግዚአብሔር ዘያሐትት ኃጢአተ ዓለም እንዳለ የመስዋዕት በግ ሆነ ማለት ነው። በጉም አንበሳውም አንድ ነው፣ እሱም ኢየሱስ። ከፈለጋችሁ ነብር፣ ጃርት፣ ከርከሮ፣ ድኩላ ምናምን ነገር እየተባባላችሁ መጠራራት ትችላለህ። በግ ነኝ ግን አትበል። እዚህ መተኛ ላይ ሙድ አትይዝብንም። የትኛው በግ? የደብረ ብርሃን ካልክ ትችላለህ። የአርሲ ምናምን እሱን ትችላለህ። ከጎጃም የመጣው በግ ነኝ እሱን መብት ነው፣ እሱን መብት ነው። ግን አይ በግ ነኝ ምናምን ነገር ብለህ ሊቀ ካህን ነኝ ስትለኝ ማነ ድፋባቸው፣ መምሬ ድፋባቸው፣ ይረጋጉ። እርሶም ብሎ ሊቀ ካህን ማን የሰጣችሁ? ይሄን ሊቀ ክህነት በመሐላ ነው በሕግ ነው የተቀበላችሁት? አንተዬ በመሐላ ነው በሕግ ነው የተቀበላችሁት። የሌዊ ክህነት በሕግ ነው ይላል። የመልከ ጼዴቅ ስርዓት ግን በመሐላ ነው ይላል። እንደ መልከ ጼዴቅ ስርዓት ለዘላለም ሊቀ ካህናቶች እንዲሆኑ አይደለም ብሎ ያለው ሊቀ ካህን እንዲሆን ማለ አይጸጸትም ብሎ የተነገረ ከማላ የተነገረለት አንድ ነው ያለው። እሱም የዳዊት ልጅ ኢየሱስ ክርስቶስ። አለቀ። አናደድኩህ፣ ውሃ ጠጣበት ብራዘርዬ። በደንብ ተግሞጥሙጠው ይወጣልሃል ማለት ነው። ወይ ተውጣለህ ወይ ተፋዋለህ። ሊቀ ካህን ይላል ይመጣል። ከይሁዳ ነገድ የወጣሁት አንበሳ ነኝ ይመጣና ማለት ነው። አትንኩ፣ እሺ፣ የማይነካ አትንኩ። ካልሆነ ጌታው ውሻው ስሙ አስገደለው ብሎ እንዳለው መድኃኒዓለም ራሱ ይደፋሃል አልኩ። የማይነካ ነገር አትንካ። የማይነካ ነገር አትንካ። ያልሆናችሁትን ነን ብላችሁ አትበሉ። እኛ ካህናት ነን ተብሎ የተባሉ በቃ ጴጥሮስ ካህናት የአዲስ ኪዳን ካህናት ነው ያለው። ሊቀ ካህንስ አንድ ነው፣ አንድ ነው ሊቀ ካህን። ሊቀ ካህኑ ባልሞተበት ሌላ ሊቀ ካህን አይነሳም። እስራኤል በጌታ ዘመን ትልቅ ውድቀት ላይ የደረሰችው የመጨረሻ ውድቀት የመጨረሻ ዝቅጣት ውስጥ የደረሱት ጌታ በነበረበት ዘመን ሁለት ሊቀ ካህናት ነበሩ ይላል። ሁለት ሊቀ ካህናት ነበሩ ይላል። አንደኛው ቀያፋ ነው። ቀያፋ እንደ ሕጉ ከአሮን ቤት የሆነ ሰው ስለሆነ ሊቀ ካህን ነው። ሐናስ በምራትና በአማትነት ነው። ያው እንግዲህ እኔ ልጄ ለአንተ እድርልሃለሁ፣ ቆንጅዬ ልጅ አለችኝ እድርልሃለሁ እና ምን ያው እዛው ቤተ መቅደሱ በምንገናኝ ሰዓት አንተም ስትባርክ እኔም እንድባርክ። ከየት ነው የዘር ሐረጉ? ከየት ነው የዘር ሐረጉ? እሺ፣ ስለዚህ ከየት ነው የዘር ሐረጉ? ሁለት ሊቀ ካህን በሚሞትበት ሰዓት ላይ ሌላ ሊቀ ካህን የሚነሳው በሕጉ እንደዛ ነው የሚለው። ቶራ እንደዛ ነው የሚለው። ዋነኛው ሊቀ ካህን እስከሚሞት ጊዜ ድረስ ሌላ ሊቀ ካህን አይነሳም። ነውር ነው፣ አይደረግም። ሐና የሚባለው ሊቀ ካህን ከየት ነው የመጣው? ትክክለኛው ሊቀ ካህን ቀያፋ ነው። ቀያፋ ከነገደ ሌዊ ነው፣ ከአሮን ቤት። ትክክለኛው ልብስ የለበሰም እሱ ነው። ትክክለኛው ዘይትም የፈሰሰበት እሱ ላይ ነው። ትክክለኛው ሊቀ ካህን እሱ ነው። ትክክለኛውም ሊቀ ካህን እሱ ስለሆነ ትክክለኛውንም ትንቢት በጌታ በኢየሱስ ክርስቶስ ላይ የተናገረው እሱ ነው። ዋነኛው ሊቀ ካህን እሱ ስለነበረ ሕዝቡ ከሚሞት አንድ ሰው ስለ ሕዝቡ ይሙት ብሎ ትንቢት ተናገረ። ሊቀ ካህናት እንደዚህ ይናገራሉ ትንቢት። ያኛውስ
ያኛው በምራትና በአማትነት ነው የተገናኙት። ልጅህ ለልጄ ድር ያለውና ቃልህ እንደ ቃላችን አንድ እንዲሆን አምልሃለሁ እንዳለው የይምላ ልጅ ሚኪያስን ማለት ነው። ቃልህ እንደ ቃላቸው አንድ እንዲሆን አምልሃለሁ ምናምን ነገር ብሎ እንዳለ ወይ ደግሞ ህዝብህ ህዝቤ ነው ጦርህም ጦሬ ነው ምናምን ነገር እንዳለው ማነው የይሁዳው ንጉስ ኢዮሳፍጥ ለአካብ ይጋባልና ከነቱ ሜሬ ነው እኔም እቀድሳለሁ አንተም ትቀድሳለህ። ነገሩ እንደዚህ አይነት ቅዳሴ ኦርቶዶክስ እንደተንሱ ለጸሎት እያሉ እንደሚሉት አይሁዳውያን አልነበራቸውም። ግን እንዲህ አይነት ውድቀት ላይ የነበሩት እንዲህ አይነት ውድቀት ማለት ነው። የአይሁድ ህዝብ እንደዚህ አይነት ድፍረት ውስጥ ገብተው ነበር በየሺዋ ዘመን። ቤተ መቅደሱ ከተሰራበት ዓላማ ውጪ እርግብ ይሸጡበታል። እና ማን ነው ሊቀ ካህን አድርጎ የሾመው ነው። እና አትንኩ ለማለት ነው። አትንኩ እና ካለው ሊቀ ካህን ተብዬ እጠራለሁ ብለህ መድኃኒዓለም ምስክሬ ነው አልኩ። አራራለን በእግዚአብሔር ቃል ፈጥፍጠን ነው የምንጥልህ። ከተቀመጥክበት ከፍታ ላይ መተን ነው የምንጥልህ። እዚህ ትውልድ ፊት ከኢየሱስ ክርስቶስ በስተቀር ሌላ ሊቀ ካህን የለም፣ አይነሳም። የተነሳም የተባለ በሙሉ ፍሩሽካ ነው። ፍሩሽካ ገለባ ማለት ነው። ከኦርቶዶክስ ይነሳ፣ ከካቶሊክ ይነሳ፣ ከጴንጤ የሆነ ሽጦት ሊቀ ካህኑ እንትና ምናምን ነገር ተብለህ ብትጠራራ ገለባ ነው ብዬ የምልህ። ገለባ ማን ነው አንተ ሊቀ ካህን ያደረገ? በመሐላ ነው በህግ ነው አንተ ሊቀ ካህን የሆንከው። የሌዊ ክህነት የተመሰረተው በህግ ነው ይለናል ዕብራውያን መጽሐፍ ምዕራፍ 7 ቁጥር 11 ላይ። ክህነቱ ሲለወጥ ህጉም ደግሞ ሊለወጥ የግድ ነው ብሏል። ህጉ በተለወጠበት አንተ በአሮን ክህነት ነው ሊቀ ካህን የተባልከው ወይስ በነመምሬ ሽርሽር በእነሱ መስፈርት ነው? ውዳሴ ማርያምና መልከ ማርያም ተምረህ ነው ሊቀ ካህን የምትሆነው? አሐዱ አብ ቅዱስ ብለህ ስለቀደስክ ቀሸረው እኮ እየተባለ ማለት ነው። አሁን ዜኑን ቅዳሴ ዮሐንስ አፈወርቅ ወይ ደግሞ ዲዮስቆሮስን እምቅድመ ዓለም ብለህ ስላዜምክ በእዝን ማን ነው ሊቀ ካህን ያደረገህ? አትችልም። ካህናት ነን፣ የአዲስ ኪዳን አገልጋይ ማለት ነው። ካህን ማለት የአዲስ ኪዳን አገልጋይ ትርጉሙ በቃ እሱንም ታገለግል ከሆነ ግን አገልግሎትህን እናየዋለን፣ ይህንን እንተዋለን፣ እንመዝናለን ማለት ነው። እንዴ ሊቀ ካህን ብለው ይላሉ እንዴ! ድፍረት! ሞአንበሳ እያሉ እርስ በርሳቸው ይጠራሩ እንደነበረው እንደ አፄዎቻችን የኦርቶዶክስ ቄሶችም ሊቀ ካህን እየተባባሉ ይጠራሩ። አትችሉም። ቻላችሁ አይደል? ህዝቡ ፊት እውነቱን ገልጠን እንናገራለን። ማንንም ሊቀ ካህን ብላችሁ እንዳትጠሩ። ሊቀ ካህን ተብሎ የሚጠራ አንድ ብቻ ነው። እሱም የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ። ሌላውስ እታች ፈጥፍጠን እናወርደዋለን አልኩ። ፈጥፍጠን ልክን ማወቅ ጥሩ ነው። እዚህ ትውልድ ላይ አንተ ጋቢህን ለብሰ መምሬ እንትና ሊቀ ካህናት አግዛቸው ድፋባቸው እየተባልክ አትጠራም። መምሬ እንትና እንልሃለን፣ በቃ አለቀ። ቀሲስ እንልሃለን፣ በቃ አለቀ። እሱንም በቃ እሱንም ሲበዛበት ነው ብሎ እንዳሉ ማለት ነው። እሱም በመጽሐፍ ቅዱስ አይደለም ግን ያው በተታ በምትሉት እንላለን። ይሄ ነው ብለን ምነው። ተባረኩ። ዲያቆን እንደሱ የምትለው ነገር ካለ መቀጠል ትችላለህ። ኤርሚዬ ትንሽ የሆነች ስራ ነው ወገኖች አወሩና ካለ ጌርሳም ትችላለህ። ሪፖርት እያረክ ነው እንዴ? እንትን ብለዋል። ሀይድ ሆነሃል። ጠርጥር ነው አይደል? ጠረጠርኩ እኮ። ምንድነው መሰለ ጌታ ይባርክ ማለት በጣም ኮንፊውዥን የሆነ ነገር እኮ ነው። ኦኬ ዲነር ደርሷል አሉኝ። ኤኒዌይስ ምንድነው ኤርሜ የጌታ ራት እኔ ጀነራላይዝ አድርጌ ያስቀምጥና ምናልባት በኋላ ላይ ሀሳብ እንትን እላለሁኝ። አሁን ዛሬ አንድ ቪዲዮ በሌላኛው አካውንቴ ሼር አደረኩኝ። ማነው የሚሉት ይሄ ዲያቆን ምህረት ሄዶ የወንጌልን አገልግሎት ዲስትራክት ያደረጉትን ያንን
እንደገና አስተባብሎ አስቀምጧል እና ዋናው ትልቁ ነገር ስለ ክርስቶስ ስለ ጸጋው መስበክ እንደሆነ እነዛ ነገሮች አስፈላጊ እንደሆኑ እና ይህን ጀነራሊ የማስበው በኦርቶዶክስ ቤተክርስቲያን ውስጥ ሰው ወደ ክርስቶስ ወደ ወንጌል እንዳያተኩር ማባከኛ ነው ብዬ ነው የማስበው። በቃ ጌታ ኢየሱስ ክርስቶስ ያው እንደምታውቀው ሉቃስ 9:12 ሉቃስ 10:7 ማቴዎስ 10 ማርቆስ 6 ላይም ያው አንድ ጊዜ ኮሚሽን ያደረጋቸው ነውና ለወንጌል ሲልካቸው የነገራቸውን ነገር በጥንቃቄ ልናጠና ይገባል። ለወንጌል አስፈላጊ የሆነው ምንድነው? ወንጌል ላልሰማ ዋና የወንጌል መልእክት ይዘን የምንጓዘው ምንድነው? ያንን ያስተማራቸው መጨረሻ ላይም እሱን ነው ያደረጉት። ስናይ ሊሄድም ሲል ያዘዛቸው እሱ ነው። በማርቆስ 16 እና በማቴዎስ 28 ወደ ዓለም ሁሉ ሄዱ ወንጌልን ሁሉ ለፍጥረት ስበኩ ነው እና ከዛ በኋላ ኢሚዲየትሊ ያደረጉት ይሄን ወንጌል ነው የሰበኩት። ሐዋርያት ሥራ ስናይ ወንጌል ነው የሰበኩት። እንግዲህ ይሄንን በደንብ አድርገን ለይተን ማስቀመጥ አለብን። ዳጊ በቀደም ምን ብሏል? እኔ ከኦርቶዶክስ ጋር መተው ስለ ጥምቀት ስለ ሌላ ነገር ስለ መጽሐፍ ቅዱስ ዋትስ ጎይና ነው ይሄ ድምጽ እና ስለዛ ሲያናግሩኝ አለ ሞኞች ናችሁ አለ ዳጊ። እኔ ስለዛ አላናገራቸውም። ምክንያቱም ሌላ ብዙ ነገር እያላቸው ማርያም አምላክ ሆና ሳለ ፈጣሪ ናት ተብሎ ሳለ አሁን እንደገና ደግሞ ባለፈው በሰራችሁት እንትን ዩቲዩብ ላይ አይቻለሁኝ። እኔም ከዛ ኮት አድርጌያለሁኝ። አዋልድ የመጽሐፍ ቅዱስ ልጆች ናቸው፣ ከመጽሐፍ ቅዱስ የወጡ ናቸው። እንደውም ገላት ማለት መጽሐፍ ቅዱስ ማለት ነው፣ መጽሐፍ ቅዱስ ማለት ገላት ማለት ነው። እንከን የለባቸውም ብለው ሳሉ እና ዛሬ እኛ በዛ ውስጥ በዛ ጉዳይ ነው መነጋገር ያለብን እና የወንጌል እንቅፋት ነው ኦርቶዶክስ የወንጌል እንቅፋት የሆነ ኢየሱስ ክርስቶስ እንዳይሰበክ ሰከንደሪ የሆነውን ነገር ፕራይመሪ አድርጋ የምታደክምበት ነው። እኛንም አደከመችን እና ይሄ ነው። በተረፈ ቅድም ጠቅሰዋል ዮሐንስ 6 ስታስረዳ እየሰማሁኝ ነበረ እየነዳው ጥሩ አድርጋ ነው እና ጠቅላላ ዮሐንስ 6 እንዳለ ነው መታየት ያለበት። በዛ ስፍራ ላይ ጌታ በሐሳቡም የለም ስለ ቁርባን ወይ ስለ ጌታ እራት ዮሐንስ 6 ላይ ሐሳቡም የለም። ምክንያቱም ምንድነው እዛ ቦታ ላይ የመጣው ባመጣጣቸው ነው። ልክ በምንድነው ማየው ያ ሀብታሙ ባለጸጋው ሰውዬ መጥቶ ወደ እግዚአብሔር መንግስት እንድገባ ምን ላድርግ? ሕግን ጠብቅ፣ ከሕፃንነቴ ጀምሬ ጠብቅ ያለው ኦኬ ወደደውና ያለህን ሸጠ ለድሆች አካፍለ ተከተለኝ አለው። ይሄንን አሁን ዶክትሪን አድርገን አንሰራውም። ያለህን እያካፈልክ የለም አንልም። እኛ አካፍለን ጠቅላላ ያለንን ሸጠን ለድሆች አካፍለን አይደለም የተከተልነው። ግን የዚህ ሰውዬ የዚህ ባለጸጋ ልብ ሀብቱ ላይ እንደነበረ ስለሚያውቅ ስፔሲፊክሊ ለዛ ሰው የተባለ ነገር ነው። ያንን ወስደህ እስኪ ለምንድነው ይሄንን ኦርቶዶክሶች በቃ እንደዛ ተብሏል ብለው ሀብት እየሸጥን ለምን አይሉ? ዮሐንስ 6ም እንደዚሁ ነው። ስለበሉ ስለጠጡ ተከትለው ጠየቁት። ልክ በልባቸው ባለው ነገር ነው። እዛ ቦታ ላይ ስለ ምግብ ስላመጡ ያንን በምግብ በዛ ቋንቋ ያናገራቸው። ያንን ወስደው ዶግማ ሰሩት እና ሰዎች እንደ አፕሮቻቸው እንደ አቀራረባቸው ጌታ ኢየሱስ ክርስቶስ በልባቸው ያለውን ዮሐንስ 2 መጨረሻ ላይ ስለ ሰው ማንም ሊነግረው አይገባም ነበር እሱ በሰዎች ውስጥ ያለውን ያውቅ ነበረና ተብሎ እንደተጻፈ ያውቅ ስለነበረ እንደ ሁኔታቸው አፕሮች አድርጓቸዋል እና የአንድ ቦታ ላይ ኢቨንትን አንድ ቦታ ላይ ጌታ ኢየሱስ ክርስቶስ ያደረገውን ኮንቨርሴሽን ያንን ዶግማ መስራት ያ ትልቅ የሆነ ፋላሲ ነው እና ዮሐንስ 6 እንደዛ ነው ያደረጉት። በተረፈ መጨረሻ ላይ የጌታ እራት ተብሎ ጌታ ኢየሱስ ክርስቶስ ከመከራዬ በፊት ብሎ ያለውን ቅድም ለልጁ ጥሩ አድርገህ ስታስረዳው የስማኝ ኦኬ እና ስታስረዳው ሰምቻለሁኝ። ጌታ ኢየሱስ ይባርካችሁ። ልጄ የ10 ዓመት ልጄ ደጋግማ እየመጣች ነው። እሺ ተባረኩ። እሰማችኋለሁ።